መጽሐፍ ቅዱስን እንዴት እንረዳ? መጽሐፍ ቅዱስ የእግዚአብሔር ሐሳብ ነው ካልን የእግዚአብሔርን ሐሳብ በትክክልም እንዴት ነው ታዲያ መረዳት የምንችለው? 3 ወይም 4 ነጥቦችን አነሳላችኋለሁ። መጽሐፍ ቅዱስን በትክክል እንድንረዳ የሚረዳን ነገር ማለት ነው። መጽሐፍ ቅዱስን የምንረዳበት መንገድ አጭር ነው። 3 ናቸው። በተለይ በዋነኛነት በሐዋርያዊ እምነት፣ በቅዱስ ትውፊትና በቤተ ክርስቲያን ሕይወት ነው። በሐዋርያዊ እምነት፣ በቅዱስ ትውፊት፣ በቤተ ክርስቲያን ሕይወት አብራራዋለሁ። እሺ፣ በሐዋርያዊ እምነት፣ በቅዱስ ትውፊት፣ በቤተ ክርስቲያን ሕይወት። መጽሐፍ ቅዱስን ሰው በትክክል ሊረዳ የሚችለው በዚህ ውስጥ ነው። ቅድም ያልኳችሁን ባጭሩ ማንሳት ነው። በነገራችን ላይ መጽሐፍ ቅዱስ የተጻፈው ለማን ነው አለ? ለእግዚአብሔር ቤተሰቦች። ስለዚህ ለምሳሌ እናንተ እያንዳንዳችን እንግዲህ በየቤታችን ቤተሰብ ሁላችንም ቤተሰብ ይኖረናል እና እናት፣ አባት፣ ልጆች ያሉበት ቤት ነው እንበል። አንድ አባት ለልጆቹ እናንተ ፋሚሊ ውስጥ ማለት ለልጆቹ የሆነን መልእክት ቢጽፍ እናንተ ልጆቹ በትክክል ትረዳላችሁ አይደል? የእሱን ሐሳብ በትክክል ትረዳላችሁ። ምክንያቱም አባታችሁ ነው። ለመረዳትም አይከብዳችሁም። ካልገባችሁም ትጠይቁታላችሁ አይደል? መልእክትን ቢያስተላልፍላችሁ ማለት ነው። ነገር ግን በውጭ ያለ ከዛ ቤተሰብ ውጭ የሆነ ሰው ያንን የአባታችሁ መልእክት ሲሰማ ሊሳሳት የሚችልበት በተሳሳተ መንገድ አባታችሁ ሊረዳ የሚችልበት መንገድ በጣም ሰፊ ነው። ለምን? ለሱ አይደለም የተጻፈው። አጭሩ መልስ ማለት ለማን አይደለም የተጻፈው? ለሱ አይደለም። ከቤተሰብ አባል ውጪ ለሆነው ሰው አይደለም የተጻፈው። የተጻፈው ለቤተሰቡ ነው። ስለዚህ ቤተሰቡ ነው በትክክል የሚረዳው ማለት ነው። ስለዚህ አንድ ሰው መጽሐፍ ቅዱስን ለመረዳት የዚህ ቤተሰብ፣ የዚህ እግዚአብሔር ጉባኤ፣ የዚህ እግዚአብሔር ሕዝብ፣ የዚህ ቤተ ክርስቲያን አካል መሆን አለበት። ምክንያቱም መጽሐፍ ቅዱስ የተጻፈው ለቤተ ክርስቲያን ስለሆነ ማለት ነው። ሐዋርያዊ እምነት ደግሞ ያለው በዚህ ቤተ ክርስቲያን ውስጥ ነው። ትላንትና በሰፊ ተምራችሁታል። ስለዚህ መጽሐፍ ቅዱስን በትክክል ለመረዳት ምንድነው ሰው ማድረግ ያለበት? ለምሳሌ ስናጠና እንዴት ነው ማጥናት ያለብን? እንደ ክርስትና እንደ ኦርቶዶክስ አስተምህሮ ማለት ነው። በትክክልስ እንድንረዳ የሚያደርገን ምንድነው ሲባል የመጀመሪያው ነገር መጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን ማዕከሉ ጌታ ኢየሱስ ክርስቶስ እንደሆነ አለመዘንጋት ነው። ማዕከሉ ማን ነው? ስለዚህ ብሉይ ኪዳንንም ሆነ አዲስ ኪዳንን ስናነብ ከማን አንጻር ነው ማለት ነው የምናስተውለው? ከኢየሱስ ክርስቶስ አንጻር ነው ማለት ነው የምናስተውለው። ለዚህ ንግግር ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ እንደዚህ ይላል። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላችሁ ይላል። ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ሉቃስና ቀሌዮጳን አግኝቶ ሲያስረዳቸው ከሙሴና ከነቢያት ጀምሮ ሁሉ ስለ እርሱ የተጻፈውን መጽሐፍ ተረከላቸው። ስለዚህ ከሙሴ መጽሐፍት ማለትም ከኦሪት ጀምሮ የነቢያት ሁሉ መጽሐፍት ስለማን ይናገራሉ? ስለ ጌታ ኢየሱስ። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይም ጌታችን ኢየሱስ ምን አለ? ቅድም ያነሳነው ጥቅስ እናንተ በመጽሐፍት ሕይወት ይገኛል ትላላችሁ፣ መጽሐፍት ሁሉ ግን ስለማን ያወራሉ? ስለዚህ የመጽሐፍ ቅዱስ ዋና ዓላማ መጽሐፉን አንብበን ማጋ እንድንሄድ ነው፣ ማጋ እንድንደርስ ነው። ጮክ ብላችሁ ንገሩኝ። ማጋ እንድንሄድ ነው፣ ማን ጋር እንድንደርስ ነው? ጌታ ኢየሱስ። መጽሐፍ ቅዱስን ሰው አንብቦ ጌታ ኢየሱስ ጋር የእግዚአብሔር ሐሳብ ጋር ካልደረሰ መጽሐፍ ቅዱስን በትክክል አልተረዳም ማለት ነው። ስለዚህ የመጀመሪያው ጌታ ኢየሱስ ክርስቶስ የመጽሐፍ ቅዱስ ማዕከል እንደሆነ ማወቅ አለብን። ሁለተኛው ደግሞ መጽሐፍ ቅዱስ የሚተረጎመው ቅድም እንዳልኳችሁ በቅዱስ ትውፊት ነው። ቅዱስ ትውፊት ማለት ምን ማለት ነው ሲባል ለምሳሌ ዛሬ እዚህ ውስጥ ያላችሁት እናንተ ናችሁ አይደል? ዛሬ እዚህ ውስጥ ያላችሁት እናንተ ናችሁ። እኔ የማስተላልፈው መልእክት አሁን ላይ እየሰማችሁ ያላችሁት ማን ናችሁ? እናንተ ናችሁ። ስለዚህ እኔ ያስተላለፍኩትን መልእክት በትክክልም እንደው ከተረዳችሁኝም ልትረዱኝ የምትችሉት እናንተ ናችሁ እንጂ ከዚህ ውጪ ያለ ሰው ሊረዳ አይችልም ማለት። ከዚህ ውጪ ያለ ሰው እንዴት ነው ሊረዳ የሚችለው ሲባል ወይ እዚህ መካፈል አለበት ወይም ደግሞ ከዚህ ከናንተ መካከል ሄዶ ሊያስረዳ ይገባል አይደል? አቡ ዛሬ እንደዚህ ነው ያስተማረው ብሎ ማለት ነው አይደል? ስለዚህ ይሄኛው ዛሬ የምንማማረው ወይ የሆነ ነገር ለምሳሌ የሆነ እምነት ላይ የሆነ መረዳት ላይ ብትደርሱ ይህንን መረዳት ከውጪ ያሉም ሰዎች ይረዱት ዘንድ የግድ ምን ያስፈልጋል? ወይ እነሱ ወደዚህ መግባት ወይ እናንተ እዚህ ውስጥ የነበራችሁት ሄዳችሁ
ለነሱ መንገር። እናንተ ለነሱ ስትነግሩ በትክክልም ያንን ካሰፈራችሁት እነሱም እንደኛ አይነት አስተሳሰብ ይኖራቸዋል ማለት ነው። ምን ማለት ነው? አንድን መጽሐፍ ቅዱስ አንድ ሰው ከመጀመሪያው ዘመን ጀምሮ የነበሩ ክርስቲያኖች እንደሚረዱት ካልተረዳ ተሳስቷል ማለት ነው። የኔን መልእክት እንደገና ምሳሌውን ልድገምላችሁ። የኔን መልእክት ከዚህ ውጭ ያለ ሰው አቡ ምንድነው እናንተ ከተረዳችሁት ውጭ በሆነ መረዳት አቡ እንደዚህ ነው የተናገረው ቢል፣ ለምሳሌ አቡ መጽሐፍ ቅዱስ የእግዚአብሔር ሐሳብ አይደለም ብሏል ቢል ውጭ ያለ ሰው ትክክል ነው? ትክክል አይደለም? ትክክል አይደለም። እኔ የእግዚአብሔር ሐሳብ ነው አላልኩም። ስለዚህ እኔ ያስተላለፍኩት መልእክት የእግዚአብሔር ሐሳብ ነው የሚል እንደሆነ እናንተ ናችሁ የምታውቁት። ስለዚህ እሱ እንደማን ነው ማመን ያለበት? እሱ እንደማን? እንደናንተ። የእግዚአብሔር መጽሐፍ ቅዱስ ለመጀመሪያዎቹ ክርስቲያኖች ተጻፈላቸው። ቀጣይ የሚመጡት ክርስቲያኖች የሚያምኑት እንደማን ነው? ከዛ በኋላ የሚመጡትስ የሚያምኑት እንደማን ነው? ከዛ በኋላ የሚመጡትስ? ስለዚህ በዘመናት ሁሉ በቤተ ክርስቲያን ታሪክ ውስጥ አንድ አይነት እምነት፣ አንድ አይነት ትምህርት ነው የሚኖረው ማለት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ለምሳሌ ትምህርት በጽሁፍም በቃልም ተሰብኳል። ይህን ትምህርት የመጀመሪያዎቹ ክርስቲያኖች ይዘውታል። ኋላ ላይ የሚመጡ ክርስቲያኖች እንደማ ክርስቲያኖች ነው የሚረዱት። ይህ መረዳት ደግሞ ለዘላለም ሁሌም አለ። ልክ ሐዋርያት ያንን ሁሉ ደግሞ እኔ እንደው አንድ ነገር ልጠይቃችሁ። ሐዋርያት ያንን ጌታ ኢየሱስ ክርስቶስ ሐዋርያትን 3 ዓመት አስተማረ። ሐዋርያት እስከ ሕይወታቸው ከዚህ ምድር እስኪለዩ ድረስ የኢየሱስ ክርስቶስን ወንጌል አስተማሩ። አስተምረው እንደዛ ደክመው መጽሐፍ ጽፈው በአካልም በዓለም ሁሉ እየዞሩ ወንጌልን ሰብከው ያ ትምህርታቸው ፍሬ ሳያፈራ ከመጀመሪያው ዘመን ሳያልፍ ይቀራል። አልሰማችሁኝም? ጥያቄ ልድገምላችሁ። እንደዛ ሐዋርያት ደክመው ወንጌልን አስተምረው ያ ያስተማሩት ትምህርት ፍሬ ሳያፈራ ከመጀመሪያው ዘመን ይጠፋል? ይጠፋል? አይጠፋም። በሁለተኛው ዘመንም ይኖራል ማለት ነው ያ ትምህርት። ስለዚህ ምን እያልን ነው? ዛሬ ያለው ትምህርታችን ለምሳሌ ጥምቀት ያድናል ብለን እናምናለን አናምነው? ነገ ከነገ ወዲያ በደንብ እንማማራለን። ጥምቀት ያድናል ብለን የምናምነው ትምህርት በሐዋርያት ዘመን ነበር አልነበረ? ከሐዋርያት በኋላ በመጡት ክርስቲያኖች ዘንድስ? ከዛ በኋላ በመጡትስ? ካልኖረስ ግን ለምሳሌ ልክ ሐዋርያት ካለፉ በኋላ በመጡ ክርስቲያኖች ዘንድ ይህ ነገር ከሌለ ሲጀመር የሐዋርያት ትምህርት አልነበረም ማለት ነው። ለምሳሌ ጥምቀት ለድነት አይሆንም የሚለው ትምህርት አልነበረም። በመጀመሪያም ክፍለ ዘመን፣ በሁለተኛም በሶስተኛም ክፍለ ዘመን በታሪክ ኖሮ አያውቅም። ከ1000 ዓመታት በላይ ማለት ነው። ጥምቀት ለድነት አያስፈልግም፣ ጥምቀት ምሳሌ ብቻ ነው የሚለው ትምህርት ለምሳሌ አልነበረም። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም፣ የዘላለም ሕይወት አያሰጥም የሚለው ትምህርት ለምሳሌ በመጀመሪያውም ክፍለ ዘመን የለም፣ በሁለተኛውም ክፍለ ዘመን የለም፣ በሶስተኛውም በአራተኛው ብቻ ምን አለፋችሁ ከ1500 ዘመን በኋላ ነው የመጣው። አንድ ሁለት እያልኩ ሄድኩ ወደ 1000 ልደርስ ነው። ያን ሁሉ ዘመን እንዴ ዘመን እኮ 100 ዘመን እኮ ባይዘው ብዙ ነው አይደል? 100 ዘመን ማለት እኮ እናንተ እያንዳንዱ አመት 360 ቀን አለው። 100 አመት አስቡት። እኛ ራሱ እግዚአብሔር እድሜ ይስጠን ብቻ ምን እና 100 200 300 እያለ 1000 ዘመን ሙሉ በክርስትና ታሪክ የሌለ ትምህርት ይዘህ እንዴት ቁጭ ትላለህ? ድንገት ተነስተህ ይሄ ነው የክርስትና ትምህርት እንዴት ትላለህ? ድንገት መጥተህ የሆነ ዘመን ላይ ማለት ነው። ነውር አይደለም? ያ ትምህርት እውነት ከሆነ ከመጀመሪያው ዘመን ጀምሮ በየዘመናት ውስጥ ለምን አልነበረም? ሐዋርያት የምርም ዛሬ እነርሱ እንደሚያምኑት ጥምቀት አያድንም ብለው ከሆነ ያስተማሩት፣ በደንብ አድርጋችሁ ስሙኝ። የምርም ሐዋርያት ጥምቀት ለድነት እንደማያስፈልግ ከሆነ ያስተማሩት፣ ልክ ሐዋርያት እንዳለፉ የነበሩ ክርስቲያኖች እነሱም ለምን ታዲያ ጥምቀት ያድናል ብለው አመኑ? ጥምቀት ያድናል ብለው በመጽሐፎቻቸው ጻፉ። ይህንን እንደ ምሳሌ ነው ያነሳዋላችሁ፣ ጥምቀትን ማለት ነው። እያንዳንዱን ከሌሎች ጋር በተለይም ደግሞ ከፕሮቴስታንት ከሌሎችም ቤተ እምነቶች ጋር በስመ ክርስትና ካሉት ጋር የምንለያይባቸው ትምህርቶች በእነዚህ ዘመናት ውስጥ የሉም። በእኛ ግን በክርስቲያኖች ዘንድ ያሉት እያንዳንዱ መሰረታዊ ክርስትና ትምህርቶቻችን ቦልድሊ የምናምንባቸው ነገሮች በእያንዳንዱ ዘመናት ውስጥ ነበር። ለዚህ እኮ ነው እኛ በኮንፊደንስ ትምህርታችን ከሐዋርያት ዘመን ጀምሮ በየዘመናት ውስጥ አለ። ስለዚህ በታሪክ ውስጥ የሚታመን የሚገለጥ ትምህርት ነው። ስለዚህ የመጀመሪያዎቹ ሐዋርያትም የሚያምኑት የሰበኩትም እኛ እንደምናምነው ነው እንላለን። እነርሱን ስንጠይቃቸው ታሪክ ምንም አይጠቅምም መጽሐፍ ቅዱስ ላይ አለ የሚሉ ለምንድን ነው? በታሪክ ውስጥ ትምህርታቸው የለም። በልክ ሐዋርያት እንዳለፉ
በሐዋርያትም ዘመን ያሉ ክርስቲያኖች ዘንድ ያ ትምህርት የለም። ጽሑፉን ብቻ ይዘው ይከራከራሉ እንጂ በዛ ዘመን የነበሩ ክርስቲያኖች እስኪ እንዳንተ እንደሚያምኑ ማስረጃ ሲባል የለም። በሁለተኛው ክፍለ ዘመን የለም። በሶስተኛው ክፍለ ዘመን የለም። ክርስቲያናዊው መረዳት ግን እንዴት ነው ሲባል እኛ መጽሐፍ ቅዱስን የምንረዳበት መንገድ ለምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም። ይህንን አሁን በብዙ መንገድ ነው የሚፈታው። እነማ ጋር? ፕሮቴስታንት ጋር። እኛ ጋር በብዙ መንገድ አይደለም የሚፈታው፣ በአንድ መንገድ ነው። ስለ ጥምቀት ነው የሚያወራው። ይሄ ከመጀመሪያ ክፍለ ዘመን ጀምሮ የነበሩ አባቶችን ሁሉ ትምህርት ስለዚህ ጥቅስ የተናገሩትን ብታዩ በቃ አንድ አይነት ነው አቋማቸው። ስለ ጥምቀት ነው፣ ስለ ጥምቀት ነው፣ አለቀ። ሰው የእግዚአብሔር መንግስት ለመውረስ መጠመቅ አለበት ነው የሚለው ዮሐንስ 3:5። ይሄ ነው አቋማቸው የሁሉም ክርስቲያኖች ማለት ነው። እውነተኛው እምነት ሲሆን ሁልጊዜም አንድ አይነት ነው፣ ቋሚ ነው፣ ወጥ ነው። ስለዚህ ቅዱስ ትውፊት ያስፈልጋል ያልናችሁ ለምንድን ነው? ዛሬ ድንገት አንተ መጽሐፍ ቅዱስን ድንገት ስታነብ የሆነ መረዳት የሆነ ነገር ብትረዳ ያ መረዳት ከመጀመሪያው ክፍለ ዘመን ጀምሮ በነበሩ ክርስቲያኖች ዘንድ ከሌለ ተሳስተሃል፣ ታረም። ካለማ ትክክል ነህ፣ እንደ ሐዋርያት ነው ያመንከው ማለት ነው። እንደ መጀመሪያዎቹ ክርስቲያኖች ነው ያመንከው ማለት ነው። ስለዚህ ቅዱስ ትውፊት በጣም መሰረታዊ ነገር ነው። ለዚህ ነው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ። እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን ያዘዝናችሁን የተማራችሁትን ወግ ወይንም እንግሊዘኛው ትራዲሽን ይለዋል፣ ትውፊት ማለት ነው በአማርኛ ቀጥታ ቃሉ ትውፊት ያዙ ይላል። ማንን ያለው? ክርስቲያኖችን። ማን ያለው? ቅዱስ ጳውሎስ። ምን ያዙ አለ? በቃልም ያስተማርናችሁን በጽሁፍም ደግሞ በመልእክት የጻፍንላችሁንም መልእክት ሁለቱንም ምን በሉ? ትውፊት ያዙ። ስለዚህ ክርስቲያን ቅዱስ ጳውሎስን መስማት አለበት። ቅዱስ ጳውሎስን የማይሰማ ሰው ክርስቲያን ሊባል አይችልም። ሊባል ይችላል? ቅዱስ ጳውሎስን መስማት አለበት ክርስቲያን ለመባል። ስለዚህ ቅዱስ ጳውሎስ ምን ያዙ አለ? በቃልም ያስተማርናችሁን በጽሁፍም ያስተማርናችሁን ትውፊት ያዙ አለ። እኛ ይዘናል። ስለዚህ ይሄ በጣም መሰረታዊ ነገር ነው ማለት ነው። ነገር ግን ይህ ማለት ቅዱስ ትውፊት ሲባል በቅዱስ ትውፊት መንገድ ነው መረዳት ያለብን ሲባል ቅዱስ ትውፊት በተሳሳተ መንገድ እንድንረዳ ሊያደርገን ይችላል፣ ወይም ቅዱስ ትውፊት ሊሳሳት ይችላል ወይ ሊቃረን ይችላል ከመጀመሪያው የሐዋርያት ጽሁፍ ጋር። ቅዱስ ትውፊት እያልን ከሆነ ሊሳሳት አይችልም። ቅዱስ ትውፊት እያልን ከሆነ ቅዱስ ትውፊት ማለት እኮ ትውፊት ምንድነው? ቅብብሎሽ ነው አይደል? እውነተኛው ቅብብሎሽ እያልን ነው። በእውነተኛ ቅብብል ውስጥ ስህተት ካለ ሲጀመር ያ እውነተኛ ቅብብሎሽ አይደለም። ስለዚህ ቅዱስ ትውፊት አይደለም ማለት ነው። ከመጀመሪያው ዘመን መገለጥ ጋር የሚቃረን ትውፊት ካለ ያ ሰው ሰራሽ ትውፊት እንጂ ቅዱስ ትውፊት ሊባል አይችልም ሲጀመር። ስለዚህ እኛ ቅዱስ ትውፊት ስንል የመጀመሪያዎቹ ሐዋርያት እንዳመኑትና እንዳስተማሩት የማመን እምነትን ማለታችን ነው እንጂ የሚቃረንን ነገር አምጥተንላችሁ ቅዱስ ትውፊት ነው ለማለት በፍጹም አይደለም ማለት ነው። ቅዱስ ትውፊት ከመጽሐፍ ቅዱስ ጋር አይቃረንም፣ ሊቃረንም አይገባም። ከተቃረነ ቅዱስ ትውፊት አይደለም ባጭሩ። ይህንን ያዙ። ሌላኛውና ሶስተኛው ነገር ደግሞ ምንድነው? የቤተ ክርስቲያን አባቶች ወጥ የሆነ እምነት። የቤተ ክርስቲያን አባቶች ወጥ የሆነ እምነት። የቤተ ክርስቲያን አባቶች በተለያየ ዘመናት ተነስተው የጻፏቸው መጽሐፍት አሉ አይደል? እያንዳንዱ ልክ ሐዋርያት ካለፉ በኋላ እነ አግናጢዮስ ተነሱ፣ እነ ፖሊካርፐስ ተነሱ፣ እነ ቀለሜንጦስ፣ ከዛ በኋላ ደግሞ እነ ሂራኒየስ፣ እነ ዮስጦስ፣ እነ ጄሮም፣ በጣም ታላላቅ ብዙ አባቶች እና ከረጅም ዘመን በኋላ እነ አትናቴዎስ፣ በርካታ አባቶች አሉ። ባስሊዮስ ዘቂሳርያ አለ፣ ጎርጎርዮስ ዘንዚናዙ አለ፣ ጎርጎርዮስ ዘኑሲስ፣ የምንጠራቸው ታላላቅ አባቶች አሉ አይደል? የቤተክርስቲያን አባቶች በየዘመናቱ ያሉት። እነዚህ ሁሉ አባቶች በወጥነት የሚያምኑት እምነትና ትምህርት ያ የኛም የክርስቲያኖች እምነትና ትምህርት ነው። የሰማችሁ ነው። ለምሳሌ ኢየሱስ የእግዚአብሔር ልጅ ነው። ይሄ ወጥ የሆነ እምነት ነው ያለው በሁሉም አባቶች ዘንድ ማለት ነው። በዚህ ላይ ለየት ያለ ሐሳብ የተናገረ ኢየሱስ የእግዚአብሔር ልጅ እንዳልሆነ የሚገልጽ የሆነ አባት የለም። ካለ ቅዱስ አባት አይደለም። የሰማችሁ ነው። ስለዚህ መሰረታዊ ክርስትና ትምህርቶች ላይ ሁሉም አባቶች ወጥ የሆነ አቋም ነው ያላቸው። ስለዚህ አባቶች ሁሉ ወጥ የሆነ አቋም ያላቸው ጉዳይ ላይ አንተ ተቃራኒ ነገር ይዘህ ከመጣ እንግዳ ትምህርት ነው ማለት ነው።
እንግዳ ትምህርት ደግሞ አባታችን ቅዱስ ጳውሎስ እንዳትቀበሉ ስላለን አንቀበልም ማለት ነው። ተርታችሁኛል። ጥምቀት አያድንም ወይ ለድነት አያስፈልግም፣ ቅዱስ ቁርባን እውነተኛ አይደለም የሚል ትምህርት ካመጣ እኚህ ሁሉ አባቶች በወጥነት ግን ጥምቀት ለድነት እንደሚያስፈልግ፣ ቅዱስ ቁርባን ለዘላለም ሕይወት እንደሚያስፈልግ አስተምረው አንተ መጣ አያስፈልግም ካልክ እንግዳ ትምህርትን ይዘህ የመጣው እንግዳ ትምህርት ቅዱስ ጳውሎስ እንዳትቀበሉ ብሎናል። ስለዚህ አንቀበላቸውም ማለት ነው። ስለዚህ መጽሐፍ ቅዱስ የሚተረጎመው በዚህ አሁን ባልኳችሁ መልኩ አሁን እያንዳንዱ ያነሳሁት ነገር ቤተ ክርስቲያንን ነው። ባጭሩ ይሄ እስካሁን ያብራራሁትን መረዳት ከፈለጋችሁ መጽሐፍ ቅዱስን በትክክል መረዳት የሚቻለው በቤተ ክርስቲያን መነጽር ነው። መጽሐፍ ቅዱስን በትክክል መረዳት የሚቻለው በምንድን ነው? በቤተ ክርስቲያን መነጽር። ከቤተ ክርስቲያን ውጪ በሆነ መንገድ ከተረዳ ማለትም ቤተ ክርስቲያን ከምታምንበት መንገድ ውጪ ከተረዳ ተሳስተሃል። ምክንያቱም መጽሐፍ ቅዱስ እኛ ልክ በየሆነ ዘመን እየመጣን እንደ አዲስ የምንረዳው ነገር አይደለም። ኦሬዲ የተረዱትን ነው እኛ የምናምነው። የኛ ስራ መቀበል ነው። ኦሬዲ ትምህርቱ ተላልፏል፣ እምነቱ አለ። ስለዚህ ያን እምነት መቀበል እንጂ አንተ ዛሬ አዲስ ትምህርት መመስረት አትችልም። አንተ ዛሬ አዲስ እምነት ማምጣት አትችልም። ስለዚህ የሆነ ጥቅስ ላይ አንተ አዲስ መረዳት ቤተክርስቲያን ከምታምነው ውጪ ካመጣ እሱን ትተህ እንደ ቤተክርስቲያን ታምናለህ እንጂ ቤተክርስቲያን ተሳስታለች ካልክ ይሄ በጣም ተሞኝታል ማለት ነው። በጣም ጅሎናል ማለት ነው። የሆነ ሳለ ድንገት ያመጣውን አስተሳሰብ በቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ያልነበረን ሐሳብ ልክ መጽሐፍ ቅዱስ ስታነብ እንዲህ ነው ብትል፣ ለምሳሌ የሥላሴ ትምህርት የለም አሉ ኦሊጂሰሶች፣ ሌሎችም አሉ። ኦሊጂሰስን ብቻ እናንሳ። የሥላሴ ትምህርት የለም አሉ። መጽሐፍ ቅዱስ ስለ ሥላሴ አያስተምርም አሉ። አሁን እነሱ እንዳሉት ከመጀመሪያው ክፍለ ዘመን ጀምሮ ልክ እንደነሱ የሚያምን ክርስቲያን ነበረ ወይ ሲባል የለም። እንደ አዲስ መጡና እንደዛ አሉ። ስለዚህ አሁን ቤተ ክርስቲያን ናት የተሳሳተችው፣ እነሱ ናቸው የተሳሳቱት። እነሱ ናቸው እንጂ እነሱ እኮ ናቸው ዛሬ መጥተው አዲስ ትምህርት ያመጡት። ስለዚህ ሁሉ ጊዜም አዲስ ትምህርት የሚያመጣው ነው እንጂ ስህተት ከመጀመሪያው ጀምሮ በየክፍለ ዘመናቱ የሚታመነውን የሚያምን ሰው ስህተት ሊባል አይችልም። እኛ ክርስቲያኖች ደግሞ የምናምነው እያንዳንዱ ትምህርት በሁሉም ክፍለ ዘመናት የታመነ ትምህርት ነው ማለት ነው። ስለዚህ መጽሐፍ ቅዱስን በትክክል የምንረዳው በቤተ ክርስቲያን እይታ፣ በቤተ ክርስቲያን መነጽር ከሆነ ብቻ ነው። ከቤተ ክርስቲያን ውጭ በሆነ እይታ ወይም መረዳት ካመጣ እንደ ቤተ ክርስቲያን እምነትን ማስተካከል አለብህ እንጂ ቤተ ክርስቲያን ተሳስታለች ማለት መፍት ነው። ግን የተሳሳትከው አንተ ነህ። ወደሚቀጥለው እንቀጥል። የመጽሐፍ ቅዱስ ቀኖና በተቻለኝ መጠን አጠር አድርጌ ለማስረዳት እሞክራለሁ። የመጽሐፍ ቅዱስ ቀኖና በጣም ሰፊ ጉዳይ ነው። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ 46 ነው 39 ነው። አጠቃላይ መጽሐፍ ቅዱስ 66 ነው ወይ 81 ነው? በጣም ሰፊ ርዕስ ነው። ስለዚህ እኛ የምናምንበትን ነገር ጥቂት ነገር ልንገራችሁ። አንደኛ 66 ነው ለመጀመሪያ ጊዜ ያለው ማን ነው? ማርቲን ሉተር ነው አይደል? ማርቲን ሉተር ነው። ይህንን ካነን 66 የሚባለውን ካነን የሰራው ማርቲን ሉተር ነው። ከማርቲን ሉተር በፊት 66 የሚባል ካነን ኖሮ አያውቅም። ባጭሩ ኖሮ አያውቅም። በቃ መጣ 66 ነው አለ። አሁን ቤተክርስቲያን እንደ ቤተክርስቲያን መጽሐፍትን ካነን ታደርጋለች። እሱ የቤተክርስቲያን አካል ወይ ልክ ለምሳሌ አትናቴዎስ የመጽሐፍትን ቀኖና ብዛት ቁጥር ተናግሯል። እንደ አትናቴዎስ የቤተክርስቲያን አባት ቢሆን እሺ ካቶሊካዊ ነው። ከካቶሊክ ወጣ በራሱ አቋም። ከዛ መጽሐፍ ቅዱስ 66 ነው። ማነው ስልጣን የሰጠ ሲጀምር? አንተ ዛሬ ድንገት ተነስተ መጽሐፍ ቅዱስ 55 ነው ማለት ትችላለህ? እኔ እንደው ፕሮቴስታንቶች ካላችሁ ወይም ደግሞ እናንተ ስትሄዱ ጠይቋቸው ባጭሩ ማለት ነው። አንተ ዛሬ ተነስተ መጽሐፍ ቅዱስ 50 ነው ማለት ትችላለህ በሉት። አይ አልችልም ካለ ታዲያ ሉተር ካንተ በምን ተለየ? ሉተርም እኮ ድንገት ተነስቶ ነው 66 ያለው። እሱስ ማን ስልጣን ሰጠው? አንተ መጽሐፍ ቅዱስን 50 ነው የማለት ስልጣን ከሌለ ሉተርም መጽሐፍ ቅዱስን 66 ነው የማለት ስልጣን የለውም። ማን የሰጠው ያን ስልጣን? ስለዚህ 66 ነው የሆነ ግለሰብ እንዲሁ በራሱ የፈጠረው ቀኖና ስለሆነ አንቀበለውም ነው ባጭሩ። በቀደም እንዳልኳችሁ በቤተ ክርስቲያን ታሪክ ውስጥ ከመጀመሪያ ክፍለ ዘመን ጀምሮ የለም። የኛስ መጽሐፍት ግን የኛስ መጽሐፍት እንደሚባለው እንደው ኢትዮጵያ ውስጥ ምናምን የተጻፉ አይደሉም። የተቀሩት ዝም ብለው የተፈጠሩ የሆነ ዘመን ላይ የተጨመሩ አይደሉም። እያንዳንዱ እኛ የምናምንባቸው መጽሐፍት 81ዱም
በብሉይ ኪዳን የብሉይ ኪዳኖቹ 46ቱም በብሉይ ኪዳን በአይሁዳውያን ዘንድ ይታመኑ ነበር። የአዲስ ኪዳን መጻሕፍትም በመጀመሪያዎቹ ክርስቲያኖች ዘንድ ይታመኑ ነበር። ለዚህ ማስረጃዎቻችን ምንድናቸው ሲባል የመጀመሪያው ስለ ብሉይ ኪዳን ስናነሳ ሰባው ሊቃናት። ስለ ሰባው ሊቃናት የምታውቋላችሁ? ሰባው ሊቃናት ማለት አንድ በእስክንድርያ የሚኖር ንጉስ ታላቅ ቤተ መቅደስን እያሰራ ነበር። ብዙ የዓለምን መጽሐፍት ሁሉ ያለበት መጽሐፍ በግሪከኛ ያስተረጎመ ያስገባል። ከዛ በብሉይ ኪዳን ነው ገና ክርስቶስ ኢየሱስ ሳይመጣ በ3ኛው ክፍለ ዘመን አካባቢ ማለት ነው። የአይሁድንም የብሉይ ኪዳን መጽሐፍትን ማስተርጎም ፈለገና ወንድሙን ወደ እስራኤል ላከ፣ ወደ ኢየሩሳሌም ላከ። ወንድሙ ሄዶ ምን ሊያመጣ? መጽሐፍቶቻችሁን ተርጉመን በግሪከኛ በቋንቋችን ተርጉመን ልናስቀምጥላችሁ እንፈልጋለን። እኛ ከናንተ ምንም አንፈልግም። እኛ አይደለም ምን ተረጉመው፣ ራሳችሁ ሰው ስጡና ራሳቸው ሰዎች በእኛ ቋንቋ ይተርጉሙት፣ እኛ በክብር እናስቀምጥላችሁ። ጤናማ ነው ጥያቄያቸው ማለት ነው። ከዛ ይህንን በጊዜ የነበረው ሊቀ ካህን ኤሌዘር የሚባል ሊቀ ካህን ነው ተብሎ ይታወቃል በታሪክ። ያ ሊቀ ካህን ተስማማ። ችግር ፍቃደኛ ነን እንዴ መጽሐፋችንን ቅዱሱ መጽሐፋችንን በሌላ ቋንቋ የምትተረጉሙላ የምትጠብቁልን ከሆነ ይቻላል አለ። ከዛስ ከራሳቸው ከአይሁድ ስንት ነገድ ነው ያለው? 12 አይደል? ከ12ቱም ነገድ 6 የመጽሐፍት ሊቃውንት ተወጣጡ። 12 ጊዜ 6 72 አይደል? 72። ስለዚህ 72 ስለሆኑ ሰባው ሊቃውንት እየተባሉ ይጠራሉ። ወይም በኤሌክሲክስ እየተባሉ በሮማን ነምበር ይጠራሉ። ሴፕቱዌጀንት እየተባሉ በእንግሊዘኛም ሴፕቱዌጀንት ነው የሚባለው። ሰባው ሊቃናት እንደማለት፣ ሰባው መልእክተኞች እንደማለት ነው ሴፕቱዌጀንት ማለት። ስለዚህ እነዚህ ሰባው ምንድናቸው? አይሁዳውያን። በደንብ እንዳትረሱ፣ እቺ በጣም ትጠቅማለች፣ በኋላ ላይ አነሳታለሁ። ሰባውም ሊቃውንት ምናዊ ናቸው? አይሁድ ናቸው። የአይሁድ ሊቃውንት ያውም ከ12ቱም ነገድ፣ የዚህ ነገድ ብቻ ነው እንዳይባል ከ12ቱም ነገድ የተውጣጡ አይሁዳውያን ናቸው። ሰብሰብ ብለው አብረው ወዴት ሄዱ? ወደ እስክንድሪያ፣ ወደ ግብጽ፣ ወደ አሁኗ ሄዱና መጽሐፍትን በግሪከኛ ተረጎሙት ማለት ነው። መጽሐፎቻቸውን በግሪከኛ ተረጎሙ። የብሉይ ኪዳን መጽሐፍትን በግሪከኛ ተረጎሙ። በግሪከኛ የተተረጎመው መጽሐፍት አይሁዳውያን በዛ የነበሩ በግሪክ የነበሩ አይሁዳውያን በየዘመኑ ይበታተኑ ነበር። ታሪካቸውን ታውቃላችሁ ብዬ አስባለሁ። በጣም በርካታ አይሁዳውያን እንደ አይሁዳውያን በዓለም ታሪክ እንደ አይሁዳውያን በዓለም ሁሉ የተበተነ የለም። በነገራችን ላይ በታሪክ አይሁዳውያን በዓለም ሁሉ ተበትኖ ያለ ህዝብ ቢባል አይሁድ ነው መጀመሪያ ላይ የሚጠቀሰው ማለት። የትኛውም ዓለም ላይ ሄደ ማጣጣቸው አንታርክቲካ ላይ ቼክ አላረኳቸውም፣ እዛም አይጠፉም። በእያንዳንዱ ዓለም ላይ አሉ ተበትነው ማለት ነው። በጊዜው በግሪክ በግብጽ አካባቢ ያሉት ሁሉም አይሁዳውያን ይህንን የሰባው ሊቃናትን ትርጉም ግሪከኛውን ማለት ነው ትክክለኛ መጽሐፋችን ነው፣ አንዳችን ፊደል ሳይጎል መንፈስ ቅዱስ እግዚአብሔር አምላክ በትክክል አስተርጉሟቸዋል፣ እናምንበታለን ብለው አጽድቀውታል። ይህንን የሴፕቱዌጀንት መጽሐፍ ማለት ነው። መቼ ነው ይሄ? ቅድመ ልደተ ክርስቶስ በ3ኛው ክፍለ ዘመን ቅድመ ልደተ ክርስቶስ። ይህ የሰባው ሊቃናት መጽሐፍ ምንን የያዘ ነው ስትሉ ዛሬ እኛ የምናምንበትን መጽሐፈ ጦቢት፣ ተረፈ ኤርምያስ፣ መጽሐፈ ሶስና እያንዳንዱን የያዘ ነው። የቼክ አድርጉት ቤት ስትሄዱ ስለ ሴፕቱዌጀንት ስለ ሰባው ሊቃናት እያንዳንዱን የያዘ ነው። እኛ የምናምንበት ነው። ሰባው ሊቃናት ውስጥ የማታገኙት መጽሐፈ ሄኖክና መጽሐፈ ኩፋሌም ብቻ ነው። እመጣበታለሁ። መጽሐፈ ሄኖክና መጽሐፈ ኩፋሌም ብቻ ነው። ስለዚህ ሌሎቹ ግን ሁሉም ምን ውስጥ አሉ? ሴፕቱዌጀንት ውስጥ። ስለዚህ ሴፕቱዌጀንት የመጀመሪያው ማስረጃችን ነው። ሐዋርያት ራሱ በሐዋርያት ዘመን ሐዋርያት መጽሐፍ ቅዱስ እየጠቀሱ ሲያነቡ የሴፕቱዌጀንትን ነው። በጊዜው ከሴፕቱዌጀንት በፊት የነበሩት የዕብራይስጥ ጥቅሎች ሁሉም አብዛኛው ይጠፋሉ። ከዛ ሁሉም አይሁዳውያን በመገልገል ይጀምራሉ በሴፕቱዌጀንት። ይሄ ታሪክ የሚያስረዳን ነገር ነው። የአይሁዳውያን ጸሐፊ የሆነውም ይናገራል። ጆሲፈስ የሚባል የአይሁድ የታሪክ ጸሐፊ ሴፕቱዌጀንትን ሁሉም አይሁዳውያን እንደተቀበሉት ያምኑበት እንደነበር ፊሎ የሚባል የታሪክ ጸሐፊም ይናገራል። የራሳቸው አይሁዳውያን ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ ቤተ መቅደስ ውስጥ ያነበበው የሴፕቱዌጀንትን መጽሐፍ ነው። ሐዋርያቱ የጠቀሱ ሲያስተምሩ የነበረው በጊዜው እጃቸው ላይ ያለው የሴፕቱዌጀንት ስላችሁ ሴፕቱዌጀንት የተረጎሙት የግሪከኛ መጽሐፍ ቅዱስ ማለት ነው። በደንብ አስተውሉ። ስለዚህ የመጀመሪያው ማስረጃችን ሴፕቱዌጀንት ነው። ሁለተኛው ማስረጃችን ደግሞ ሐዋርያትና ከሐዋርያት በኋላ የነበሩ ሐዋርያነ አበው እንደ መጽሐፍ ቅዱስ ይጠቅሷቸው ነበር። መጽሐፈ ሲራክን ሐዋርያነ አበው መጽሐፍ ቅዱስ እንዲህ ይላል እያሉ ይጠቅሱ ነበር። አይገርም?
ዛሬ ፕሮቴስታንት ግን አይቀበልም እንደ መጽሐፍ ቅዱስ። የመጀመሪያዎቹ ክርስቲያኖች ግን መጽሐፈ ሲራክን መጽሐፍ ቅዱስ እንዲህ ይላል እያሉ ይጠቅሳሉ። መጽሐፈ ጥበብን መጽሐፍ ቅዱስ እንዲህ ይላል እያሉ ይጠቅሳሉ። ሌሎቹንም ማለት ነው። መጽሐፈ ጦቢትን መጽሐፍ ቅዱስ እንዲህ ይላል እያሉ ይጠቅሳሉ። ዛሬ ላይ ያሉ ፕሮቴስታንት ግን መጽሐፍ ቅዱስ አይደሉም ይላል። ስለዚህ ሁለተኛው ማስረጃችን ምንድነው? ሐዋርያነ አበው እነዛን መጽሐፍ እንደ መጽሐፍ ቅዱስ ይጠቅሷቸው ነበር። ሁለተኛ። ሶስተኛው ደግሞ ምንድነው? ኮዴክስ የሚባል ነገር አለ። እደ ክታብ ማለት ነው። ምን አልኳችሁ? እደ ክታብ። እደ ክታብ ማለት በእጅ የተጻፈ በቆዳ ላይ የተጻፈ እና መጽሐፍ ቅዱስ ልክ ሐዋርያት መጀመሪያ ላይ ለምሳሌ የጻፉት ራሱ አለ ዛሬ ሰርቫይቭ ሆኖ የለም አይደል? የለም። ሐዋርያት ራሳቸው መጀመሪያ የጻፉበት ብራና እሱ የለም። ልክ ብራናው እያረጀ ሲሄድ በቤተ ክርስቲያን የታመኑ የቤተ ክርስቲያን አባቶች ኮፒ ያደርጉታል፣ በእጃቸው ማለት ነው ይጽፉታል። ያኔ ኮምፒውተር የለም። ኮፒ ጀስት ክሊክ አድርገህ ኮፒ አድርገህ ከዛ እዚህ ጋር ፔስት አታረገውም። ያኔ በእጅ ነው እያንዳንዷ ቃላት የምትተረጎመው። ከዛ የእነሱም ሲያረጅ ደግሞ ቀጥሎ ደግሞ በቃ ያኛው ይጠፋና ቀጥሎ ደግሞ የተተረጎመው እንዲህ ያለ እስከ ዛሬ ድረስ ተጠብቆ ተርፎ የቆዩት በሶስተኛውና በአራተኛው ክፍለ ዘመን በተለይም በአራተኛው ክፍለ ዘመን ያሉ እደ ክታባት ናቸው። አራተኛው ክፍለ ዘመን ማለት የእነ አትናቴዎስ ዘመን ማለት ነው። የእነ ቅዱስ ዮሐንስ አፈወርቅ የጅማሬያቸው አካባቢ የአራተኛው ክፍለ ዘመን ማለት ታላላቅ ሊቃውንተ ቤተክርስቲያን የነበሩበት ማለት እና እነዚህ ኮዴክሶች እስካሁን አሉ። መጽሐፍ ቅዱስ በዓለም ቋንቋ ሁሉ የሚተረጎመውም ከነዚህ ኮዴክሶች ነው። እነዚህ ኮዴክሶች ብሉይ ኪዳንንም አዲስ ኪዳንንም የያዙ ናቸው። እየሰማችሁ ነው? ብሉይ ኪዳንም አለባቸው፣ አዲስ ኪዳንም አለባቸው። ስለዚህ የመጀመሪያዎቹ ክርስቲያኖች ልክ ዛሬ እኛ እንደዚህ መጽሐፍ ቅዱስን እንደምንይዘው የመጀመሪያዎቹ ክርስቲያኖች በእጅ የተጻፈ በእጃቸው ላይ የነበረው እነዚህ እደ ክታባት ናቸው ማለት ነው። ስለዚህ እነሱ እንደ መጽሐፍ ቅዱስ ያምኑባቸው የነበሩት እስከ ዛሬ ተጠብቀዋል። በዋነኛነት የሚታወቀው ሶስት አሉ። ኮዴክስ አሌክዛንድሪያንስ፣ ኮዴክስ ቫቲካንስ እና ኮዴክስ ሳይናቲከስ የሚባል ኮዴክሶች በጣም ማዕት ናቸው። በዋነኛነት ግን በጣም ጥንታዊ የሚባሉት እኚህ ሶስቱ ናቸው። ገሷት ሶስቱም ላይ ዛሬ የምናምንባቸው የብሉይ ኪዳን መጽሐፍት እያንዳንዳቸው ተጠቅሰዋል እንደ መጽሐፍ ቅዱስ። ልክ ዛሬ መጽሐፍ ቅዱስ ልክ ገለጥ ስታደርጉ ማውጫው ላይ የኛ ላይ እነዛ ፕሮቴስታንቱ የማይቀበላቸው መጽሐፍት አሉ አይደል? ኮዴክሶች ላይም አሉ። መጽሐፈ ጦቢት አለ፣ መጽሐፈ ጥበብ አለ። እነዛ ክርስቲያኖች ልክ እንደኛ ነበር የሚያምኑት። ስለዚህ ኮዴክስ ሌላው ማስረጃችን ነው ማለት ነው። አራተኛ ላይ ደግሞ ማለት አላችሁ የሙት ባህር ጥቅል የሚባል ነገር አለ። የሙት ባህር ጥቅል ዘዴድ ሲ ስክሮልስ የሚባል የሙት ባህር ጥቅል ምንድነው? የሙት ባህር ጥቅል ሲባል የሙት ባህር ዴድ ሲ የሚባል አለ፣ ስቲል አለ። የሙት ባህር ተብሎ የሚጠራው በጣም ጨዋማ ነው። ምንም አይነት ነፍሳት ውስጡ መኖር አይችሉም። ስለዚህ ምንም አይነት ነፍሳት የሉም። እና በብሉይ ኪዳን በደንብ አድርጋችሁ ስሙት ይሄን ታሪክ። በብሉይ ኪዳን ጌታ ኢየሱስ ክርስቶስ ከመምጣቱ በፊት አይሁዳውያን በጣም ብዙ ማህበረሰቦች ነበሩ። በተለይም ደግሞ መንግስታቸው ከፈረሰ ከአራተኛው ዘመን በኋላ ዘመነ ካህናት ይባላል። ክህነታቸው፣ ንግስናቸው፣ ቤተ መቅደሳቸው ፈርሶ የዳዊት ንግስና ጠፍቶ ከናቡከደነጾር በኋላ የዳዊት ንግስና የለም። ስለዚህ በግዛት ውስጥ ነው የሚሆኑት። በሮማውያንና በግሪካውያን ተገዝተው ነው የነበሩት እነዛን 400 ክፍለ ዘመናት ማለት ነው። ቤተ መቅደሳቸውም ፈርሶ ነበር። ከዛ ተመልሰው ግን እንደ አዲስ ቤተ መቅደስ ሰርተው ለማምለክ ይሞክሩ ነበር። ጌታችን ኢየሱስ ክርስቶስ የመጣ ጊዜ ያመልኩበት የነበረው መቅደስ ሰለሞን የሰራው አይደለም። ሰለሞን የሰራው መቅደስ በዛ ገና ክርስቶስ ከመምጣቱ ከ400 ዘመን አካባቢ ላይ ጠፍቷል። አይሁዳውያን በአሕዛብ ማለት ነው አፍርሰውታል። ከዛ በኋላ በጣም በርካታ ማህበረሰቦች አሉ። ፈሪሳውያን፣ ሰዱቃውያን እንደምንለው ማለት ነው። ኤሴና አሁን የምናወራው ስለነማን ነው ሲባል ስለ ኤሴናውያን የሚባሉ የአይሁድ ማህበረሰቦች ነበሩ። እየሰማችሁ ነው? ኤሴናውያን አዲስ ኪዳን መጽሐፍት ላይ ሰምታችሁ ታውቃላችሁ? ይሄን ቃል እኔ አላውቅም። ታውቃላችሁ? የለ ኤሴናውያን በአዲስ ኪዳን መጽሐፍት ውስጥ የሉም። ለምንድን ነው የሌሉ ሲባል ቅድመ ልደተ ክርስቶስ በሁለተኛው ክፍለ ዘመን አካባቢ ገና 200 ምናምን ዘመን አካባቢ ማለት ነው ጌታ ኢየሱስ ከመምጣቱ በፊት መቅደሳችን ፈርሷል፣ ከእንግዲህ ወዲህ በዚህ መቅደስ እግዚአብሔር አይሰማንም ብለው ተሰባስበው እነዚህ ማህበረሰቦች ወዴት ይሄዳሉ? ወደ ሙት ባህር የሚባል እዛ አካባቢ ያለ ቁምራን የሚባል ዋሻ አለ። እዛ ሄደው መኖር ይጀምራሉ። እነማን? እነዚህ ቅድመ ልደተ ክርስቶስ የነበሩ ኤሴናውያን የሚባሉ የአይሁድ ማህበረሰቦች ማለት ነው። ስለዚህ ወደ ዴሴ አካባቢ ሄደው
በዛ አካባቢ ላይ ቁምራን የሚባል ዋሻ ውስጥ መኖር ይጀምራሉ። ለዚህ ነው በአዲስ ኪዳን መጽሐፍት ውስጥ የማታገኟቸው። ምክንያቱም ሐዋርያት በነበሩ ዘመን ምናምን የዛን ታይም የሉም። እነሱ ከዛ ሀገር ሄደዋል። በቃ ከእስራኤል ሄደው የሙት ባሕር አካባቢ እየኖሩ ነው፣ ዋሻ ውስጥ ማለት ነው፣ የቁምራን ዋሻ ውስጥ ማለት ነው። ለዚህ ነው የአዲስ ኪዳን ላይ ያልተጠቀሱት። ግን እንዳሉ ግን ጆሲፈስ የሚባል የራሳቸው አይሁድ የመጀመሪያው ክፍለ ዘመን የታሪክ ጸሐፊ ስለ ታሪካቸው በጣም ጽፏል። ስለዚህ አው ነበሩ። ይህን ታሪክ ስለ የሴናውያንም ስታጠኑ ታገኟቸዋላችሁ። አሁን ያልኳችሁ እነዚህ የሴናውያን ምንድናቸው? አይሁዳውያን ናቸው። ስለዚህ የብሉይ ኪዳን መጽሐፍትን ምን ይላሉ? ያምናሉ ማለት ነው። ወደዛ ሲሄዱ መጽሐፍቶችን ይዘው ነው የሄዱት፣ የብሉይ ኪዳን መጽሐፍትን። ከዛ እዛም እያሉ ሲጠፋባቸው የተረጉሙ ነበር፣ መልሰው ምን ይሉ ነበር? እዛው እየኖሩ ግን በጊዜ ሂደት ይጠፋሉ ማለት ነው። እንግዲህ ቀስ በቀስ ይጠፋሉ። ከዛ ከረጅም ዘመን በኋላ በአንድ ወጣት አማካኝነት ታሪኩን ላሳጥረውና አርኪኦሎጂስቶች ያን ቦታ ያገኙትና እዛ ቦታ ላይ ጥናት ይደረጋል ማለት ነው። አርኪኦሎጂካል ጥናት ይደረጋል። ከዛ ምን ቢገኝ ጥሩ ነው? ሁሉም የብሉይ ኪዳን መጽሐፍት ይገኛሉ። ሁሉም የብሉይ ኪዳን መጽሐፍት ምን ይላሉ? እነዚህ የብሉይ ኪዳን መቼ ይታመኑባቸው የነበሩ ናቸው? ቅድመ ልደተ ክርስቶስ። የሰማችሁ ነው? ቅድመ ልደተ። በእነዚህ የተገኙ ግኝቶች ውስጥ ሁሉም ዛሬ የምንቀበላቸው ኢንክሉዲንግ መጽሐፈ ሄኖክ እና መጽሐፈ ኩፋሌ ጭምር እንደ መጽሐፍ ቅዱስ ያምኑበት እንደነበር በቁምረን ኬቭ ውስጥ ተገኝቷል። ይሄው ግኝት ምንም ማድረግ አትችልም። ዴቲንጋቸውን ቼክ ሲደረግ አብዛኞቹ ቅድመ ልደተ ክርስቶስ ናቸው። መጽሐፈ ሄኖክም አለ፣ መጽሐፈ ኩፋሌም አለ። ሌሎቹ እኛ የምናምንባቸው መጽሐፈ ጦቢት ፕሮቴስታንት የማይቀበላቸው ማለት ነው፣ ተረፈ ኤርሚያስ፣ እያንዳንዳቸው መጽሐፍት ተገኙ። እነዚህ አይሁዳውያን በብሉይ ኪዳን እንደ መጽሐፍ ቅዱስ ያምኑባቸው ነበር ማለት ነው። ስለዚህ የኛ መጽሐፍ ቅዱስ በብሉይ ኪዳን የብሉይ ኪዳኖቹ ሁሉም መጽሐፈ ሄኖክና አሁን ቅድም ሰባው ሊቃናት ላይ መጽሐፈ ሄኖክና መጽሐፈ ኩፋሌ የለም ብያችሁ ነበር አይደል? በሰዓቱ እጃቸው ላይ ጥቅሉ ስላልነበረ በግሪከኛ አልተረጎሙትም። ግን በአይሁዳውያን ዘንድ እንደነበረ ኢትዮጵያ ብቻ ነበረች ለረጅም ዘመን ይዛ ያለችው መጽሐፍ ቅዱስ ነው። አይሁድ ያምኑበት ነበር። እኛ ምናምን የእግዚአብሔር ቃል ነው ብላ መጽሐፈ ሄኖክና መጽሐፈ ኩፋሌን የያዘችው ኢትዮጵያ ብቻ ነበረች። አረ ኢትዮጵያ ራሷ ጽፋ የቄሶች ጽፈው ይባል ነበር። ከዛ ይሄ ዲስከቨሪ ይገኝላችኋል። መጽሐፈ ሄኖክ በአረማይክኛ፣ መጽሐፈ ሄኖክ በግሪከኛ፣ መጽሐፈ ኩፋሌ በግሪከኛ በዕብራይስጥኛ አይገኝላችሁ። ስለዚህ ኦኬ። ደግሞ በጣም የሚገርመው እዚህ አርኪኦሎጂ ጥናት ላይ የተሳተፉ ፕሮቴስታንት የሆኑ ሰዎች አሉ። ያው መጽሐፍ ቅዱሳዊ ግኝት ነው። ስለዚህ የሃይማኖት ስኮላሮች ጥናት ያደርጉበታል። እና እነዚህ መጽሐፈ ሄኖክና መጽሐፈ ኩፋሌን ማለት ነው የተገኙትን ማለት ነው ምን ቢሉ ጥሩ ነው? በዚህ በዘዴድ ሲ ስክሩልስ የተገኙት መጽሐፈ ሄኖክና መጽሐፈ ኩፋሌ በትክክል በኢትዮጵያ ካለው ጋር ከ90% በላይ ተመሳሳይ ነው አሉ። እነማ ፕሮቴስታንት ስኮላሮች ተመሳሳይ ነው፣ አንድ አይነት ነው። ስለዚህ በኢትዮጵያ ያኔ በግዕዙ ሲተረጎም መጽሐፈ ሄኖክና መጽሐፈ ኩፋሌ በትክክልም የአይሁድን መጽሐፍት በትክክልም ተርጉመውት እንደነበር እዚህ ላይ ባገኘነው ግኝት አረጋገጠን አሉ ማለት ነው። እርፍ አሉ ማለት ዓለም ሁሉ እርፍ አለ ማለት ነው። ስለዚህ መጽሐፈ ሄኖክና መጽሐፈ ኩፋሌም ጭምር በብሉይ ኪዳን ጀምሮ ይታመንባቸው እንደነበር ተረጋገጠ። ስለዚህ የኛ መጽሐፍ ከብሉይ ኪዳን ጀምሮ በሁሉም ዘንድ ኢትዮጵያ ብቻ ያለ መጽሐፍ የለም፣ እኛ ከምናምንባቸው መጽሐፍት ማለት ነው። ሁሉም በአይሁዳውያን ዘንድ ይታመኑ ነበር። የአዲስ ኪዳን መጽሐፍት ደግሞ ዋነኛ የቅዳሴ መጽሐፍት የሚባሉ አሉ። ዋነኛ የምን መጽሐፍት? 26ቱ መጽሐፍት ማለት ነው። 26ቱ ዋነኛ የቅዳሴ መጽሐፍት ተብለው ይታወቃሉ። አሁን የምታገኙት ከማቴዎስ ወንጌል እስከ የዮሐንስ ራእይ ያለው ማለት ነው። ከዛ በኋላ ቤተክርስቲያን 8 የሥርዓት መጽሐፍ ደግሞ አሏት። 8 የሥርዓት መጽሐፍ። እነዚህ የሥርዓት መጽሐፍት በዋነኛነት ቤተክርስቲያን የምትገለገልባቸው ለምሳሌ ቀለሜንጦስ አፖስቶሊክ ኮንስቲቲዩሽን የሚባል አለ። 85 ኮንስቲቲዩሽኖችን የያዘ በሁለተኞቹ ክፍለ ዘመን አካባቢ የነበረ ሐዋርያዊ ኮንስቲቲዩሽን ማለት ነው፣ ትእዛዝ ማለት ነው። እና ከነዛ ኮንስቲቲዩሽኖች 85ኛው ስለ መጽሐፍት ቁጥር ነው የሚናገረው። 85ኛው አፖስቶሊክ ኮንስቲቲዩሽን ብላችሁ ቼክ አድርጉ። 85ኛው የሐዋርያት ቀኑና ብላችሁ ሰርች አድርጉ። 85ኛው ስለምንድን ነው የሚያወራው? ስለ መጽሐፍት ቁጥር እና የብሉይ ኪዳን መጽሐፍትን ይዘረዝራል። የአዲስ ኪዳን የምንቀበላቸውን መጽሐፍት ከማቴዎስ እስከ ራእይ ያለውን ይዘረዝርና 8ቱ ይላል። እየሰማችሁኝ ነው? የሥርዓት መጽሐፍ ብለን ዛሬ ምናምንባቸው ማለት ነው።
ስምንቱ እነዚህ የሥርዓት መጽሐፍት ለሌመን ወይንም ደግሞ ሌመን ማለት ምዕመናን ማለት ነው። ለምዕመናን የሆኑ አይደለም፣ ይልቁንም ለቤተ ክርስቲያን መሪዎች የሚያስፈልጉ ትእዛዞችንና ትምህርቶችን የያዙ ናቸውና ለምዕመናን የሚሰጡ አይደሉም ይላል። ስለዚህ እነዚህ መጽሐፍት ዛሬ እኛ ጋር አልታተሙም። ለምሳሌ እጃችን ላይ የለም አይደል? ትልቁም ላይ የሉም። እነዚህ 8 የሥርዓት መጽሐፍት 26ቱ ብቻ ናቸው የአዲስ ኪዳን መጽሐፍት ያሉት። ስለዚህ የኛ ዋነኛ የቅዳሴ መጽሐፍት ያልኳችሁ በአምልኮ ስርዓታችን ውስጥ የምናነባቸው፣ የምናመልክባቸው፣ የምንጸልይባቸው መጽሐፍት ማለት ነው። ሁልጊዜም በቅዳሴ ላይ መጽሐፍ ቅዱስ ይነበባል አይደል? ይነበባል አይደል? ስለዚህ በመቅደስ በቅዳሴ በሊተርጂያችን በአምልኳችን የሚነበቡት ዋነኛ መጽሐፍቶቻችን 26ቱ ናቸው። ከዛ ቀጥሎ ያሉት ደግሞ የሥርዓት መጽሐፍት ይባላሉ 8ቱ ማለት ነው። ስለዚህ 81 የምንለው ዛሬ በነገራችን ላይ እነዚህ 8 የሥርዓት መጽሐፎችም ኢትዮጵያ ብቻ አይደለም ያሉት። እኔ አብዛኛው አሁን እኛ ጋር ያሉ ብዙም የማጥናቱ እንትንም ስለሌለ የሆነ ነገር ብቻ እነሱ አይቀበሉ ኢትዮጵያ ጨምራ ነው ቄሶች ነው የጻፉት። ይህ በጣም አላዋቂነት ነው። ረጅም ዘመን እናንተም ምን ሰምታችኋል? መጽሐፍ ቅዱስ 66 ነው እናንተ ጨምራችሁ ነው 15ቱን። ይሄ ተረት ተረት ነው። እንዲህ ከ1500 ዘመን በኋላ መጥቶ ጎምዶ 66 ብቻ ነው ካለ በኋላ አረኛ ከበፊትም 81 ነው የምናምነው ስንል አረ እናንተ አስባችኋል? ከ16ኛው ክፍለ ዘመን በኋላ እኛ ጨምረን ማለት ነው 15 መጽሐፍ። ስህተት፣ ሐሰት። 15ቱም መጽሐፎች ከጥንትም ጀምሮ በክርስቲያኖች ዘንድ ይታወቁና ይታመኑ ነበር። የማይታወቅ የማይታመን አንድም መጽሐፍ አይጠቅሱላችሁም። ስለዚህ እስኪ አንድ መጽሐፍ ተጠቁመኝ በሉት በጥንት ያልነበረ እና ይሄ ነው ከቀኑና ጋር በተያያዘ። ከዛ ወደዚህ ወደ ህትመት ስንመጣ እሺ ወደ ህትመት ስንመጣ ታዲያ ከነዚህ ኮዴክሶች ከነዚህ ሄደ ክታባት ይተረጎማሉ ማለት ነው። የብሉይ ኪዳኑ ከሰባው ሊቃናት ቅድም ምን ብያችሁ ነበር? ስለ ሰባው ሊቃናት የነገርኳችሁ አለ አይደል? የብሉይ ኪዳን መጽሐፍት ከሰባው ሊቃናት፣ የአዲስ ኪዳን መጽሐፍት ደግሞ ይተረጎማሉ። እኚህ ኮዴክስ ካልኳችሁ ሄደ ክታብ ካልኳችሁ መጽሐፍት ላይ ይተረጎማሉ ማለት ነው ወደ አማርኛ። እና ኮዴክሶች በጣም ብዙ ናቸው። የሰማችሁ ነው? በጣም ብዙ ኮዴክሶች ናቸው ያሉት። እና እነዚህ ኮዴክሶች የመጀመሪያዎቹ ክርስቲያኖች እንደ መጽሐፍ ቅዱስ ሲገለገሉባቸው የነበሩ እጃቸው ላይ ያሉ ጽሑፎች ናቸው፣ መጽሐፍት ናቸው፣ መጽሐፍ ቅዱስ ናቸው ማለት ነው። አጻጻፋቸው የተለያየ ሊሆን ይችላል። ቅድም እንዳልኳቸው የሀሳብ ልዩነት ግን ፈጽመው አንዳቸው ላይም የለም። የሚጋጭ ሀሳብ ካለ ሲጀመር ይሄ ጤነኛ ኮዴክስ አይደለም ማለት ነው። የክርስቲያኖች ኮዴክስ አይደለም ማለት ነው። የክርስቲያኖች ኮዴክስ ግን የሚስማማ ነው ማለት ነው። ይህን ለምሳሌ ኢየሱስ የእግዚአብሔር ልጅ ነው የሚለውን የሚቃረን ነገር ሌላ ኮዴክስ ላይ አታገኙ። ኢየሱስ አምላክ ነው የሚለውን የሚቃረን ኢየሱስ አምላክ አይደለም የሚል ነገር ሌላ ኮዴክስ ውስጥ ምን አትሉ አታገኙም። ነገር ግን ለምሳሌ ሊጎድል ግን ይችላል። ለምሳሌ እዚህኛው ኮዴክስ ላይ እያንዳንዱ ማቴዎስ ወንጌል የምናገኘው ጥቅስ ኖሮ ሌላኛው ኮዴክስ ላይ የሆነ የሚጎድል ነገር ሊኖር ይችላል። ስለዚህ እሱም በምን እንሞላዋለን? በዚህኛውና ሌሎች ኮዴክሶችንም አይተን ኦኬ ሁሉም አብዛኞቹ ኮዴክሶች ላይ አለ፣ ስለዚህ የእግዚአብሔር ቃል ነው ብለን እንቀበላለን ማለት ነው እንጂ የሚጋጭ ነገር የሚቃረን ነገር ግን አይኖርም። ግን እንዳልኳችሁ የአጻጻፍ ልዩነቶች ግን ይኖራሉ። ለዚህ ነው አሁን ለምሳሌ የእኛን መጽሐፍትና አሁን 66 ተብሎ ምናምን የሚቀበሉትን መጽሐፍት ስታዩ የአጻጻፍ ልዩነቶች የምታገኙት ኮዴክሶቻችን ስለሚለያዩ ነው የምንተረጉምበት ማለት ነው። እኛ ለምሳሌ ብሉይ ኪዳንን በዋናነት የምንተረጉመው ከሰባው በ400 የዝምታ ዘመን የተጻፈው ምናምን የሚባለው ነገር ያ 400 ዘመን የዝምታ ነው የጨለማ ነው የሚለውን ነገር በክርስትና ታሪክ ውስጥ ለምሳሌ በመጀመሪያው ክፍለ ዘመን የነበሩ በመጽሐፍ ቅዱስም በአባቶች ትምህርት ውስጥም አታገኙትም እንደዚህ የሚባል ነገር። ይልቁንም በተቃራኒው ግን አለ። ለምሳሌ ጌታችን ኢየሱስ ክርስቶስ ነቢያት እስከ ማድረስ ትንቢትን ተናገሩ ነው የሚለው። እስከ ዮሐንስ ድረስ ትንቢትን ተናገሩ። እስከ ማን ድረስ? ከኢሳይያስ ጀምሮ እስከማ 400 ዓመት ተቋርጦ ዝም ብሎ ነበር። ማን ያለው ሲባል ክርስቲያኖች በእግዚአብሔር የሚያምኑ አይደለም ያሉት። ይሄንን ያለ የለም። ስለዚህ ዝም ብሎ የሆነ ሰዓት የተፈጠረ የሐሰት ታሪክ ነው ማለት ነው። በእነዛ 400 ዘመናት ማለትም ጌታ እስኪወለድ ድረስ በነበረው 400 ዓመት ነቢያት አልነበሩም ነው የሚሉት።
ከዛ ምን ቢገኝ ጥሩ ነው? ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስን ከወለደች በኋላ ወደ ቤተ መቅደስ ይዛው ስትሄድ ማንን ያገኘችው? ስምዖን የሚባል ሰው። ስምዖን ምንድነው? አስቀድሞ ማዳኑን ሳታ አትሞትም ተብሎ ይጠብቅ የነበረ ሰው ነው ስምዖን ማለት ነው። መች ነው ታዲያ የተነገረው? እግዚአብሔር ነግሮት አናግሮት ነበረ ማለት ነው። ሕፃኑንም ካየው በኋላ ምን አለ? እነሆ አሁን ልትወስደኝ ትችላለህ። አሁን ማዳንህን አይኖቼ አዩ፣ ከእንግዲህ ልትወስደኝ ትችላለህ አለ ማለት ነው። ከዛስ ልክ ከስምዖን ተለይታ ደግሞ ዞር ስትል ማንን አገኘች? ነብይት ዲና የምትባል ሴት ነብይ አገኘች። ስለዚህ ይሄው በዛ ዘመን ነብይት ነበረች ማለት ነው። ስለዚህ የሐሰት ታሪክ እንደሆነ ክርስቶስ ከመወለዱ በፊትም እግዚአብሔር ያናገራቸው ሰዎች እንደነበሩ ነብይ እንደነበረ ማስረጃ ነው። መጽሐፍ ቅዱሳችን የሚነግረን እስከ ሚልኪያስ ድረስ ነቢያት ተናገሩ ብሎ ሳይሆን እስከ ዮሐንስ ድረስ ነቢያት ተናገሩ ብሎ ነው። ዮሐንስ ማለት ጌታን ያጠመቀው ማለት ነው። ስለዚህ 400 የዝምታ ዘመን የሚባለው ሐሰት ነው። የመጽሐፍ ቅዱስ በቂነት መጽሐፍ ቅዱስ ለድህነት ትምህርት በቂ ነው? በቂ አይደለም? በቂ ነው? በቂ አይደለም? መጽሐፍ ቅዱስ ለድህነት ትምህርት በቂ ነው። እውነት ነው፣ በቂ ነው። መጽሐፍ ቅዱስን ብቻ ይዞ አንድ ሰው መዳን ይችላል? አይችልም? ይችላል? አይችልም? ተሳስታችኋል። መዳን አይችልም። አንድ ሰው መጽሐፍ ቅዱስን ብቻ ይዞ መዳን አይችልም። ለምን? መጽሐፍ ቅዱስ ውስጥ ካልተጠመቅክ አትድንም የሚል ትምህርት አለ። መጽሐፍ ቅዱስ ያጠምቅሻል ልስተሽ? መጽሐፍ ቅዱስ ውስጥ የጌታን ክቡር ስጋና ቅዱስ ደም መብላት የግድ ለዘላለም ሕይወት እንደሚያስፈልግ ይናገራል። ልስተህ ታገኛለህ ከዚህ ውስጥ የጌታን ስጋና ደም። ይህን ስጋና ደም ይህን ሳክራሜንቶች የምናገኘው በቤተ ክርስቲያን ውስጥ ነው። ስለዚህ መጽሐፍ ቅዱስን ብቻ ይዘህ ባትጠመቅ አትድንም። ብቻ ይዘህ ከክርስቲያኖች ህብረት ባትጨመር አትድንም። የምትጨመረው ደግሞ በጥምቀትና በቅዱስ ቁርባን ነው። ይህንን ነገ ከነገ ወዲያ በደንብ እንማማራለን። ስለዚህ ያለ እነዚህ ምስጢራት ክርስቲያን መሆን እራሱ አትችልም። ስለዚህ መጽሐፍ ቅዱስን ብቻ ይዘህ ክርስቲያን መሆን አትችልም ባጭሩ ማለት ነው። ነገር ግን የክርስትናን ትምህርት እንድትረዳ ግን ያግዛል። ስለዚህ እኛ መጽሐፍ ቅዱስ በቂ ነው ብለን ስናምን የክርስትና ትምህርቶችን አዎ ይዟል። በቂ ነው ሲባል አዎ የክርስትና ትምህርቶችን በደንብ አብራርቶ ይዟል ማለታችን ነው። ነገር ግን መጽሐፍ ቅዱስ ብቻ ነው የሚያስፈልገው ማለታችን ደግሞ አይደለም። መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ለምንድን ነው? በመጀመሪያ ያልሆነውን ልንገራችሁ። እኛ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከመጽሐፍ ቅዱስ እኩል የሆነ ሌላ መጽሐፍ አለ ብለን አይደለም። የሰማችሁ ነው? ከመጽሐፍ ቅዱስ እኩል የሆነ ሌላ መጽሐፍ አለ? የለም። ከመጽሐፍ ቅዱስ ውጪ እንከን አልባ መጽሐፍ አለ ማለታችን አይደለም። ገድላትና ድርሳናት ከመጽሐፍ ቅዱስ እኩል ናቸው ማለታችን አይደለም። ከመጽሐፍ ቅዱስ የሚበልጥም የሚተካከልም መጽሐፍ የለም። መጽሐፍት ሁሉ የመጽሐፍ ቅዱስ ልጆች ተብለው ነው የሚጠሩት። አዋልድ መጽሐፍ ተብለው ነው የሚጠሩት በእኛ ቤተክርስቲያን። ስለዚህ ከመጽሐፍ ቅዱስ ውጪ እንከን አልባ የሚባል በመጽሐፍ ደረጃ እንከን አልባ የሚባል የለም ሌላ መጽሐፍ። መጽሐፍ ቅዱስ ብቻ ነው ያለው ከመጽሐፍ ቅዱስ እኩል የሆነ። ታዲያ ለምንድን ነው መጽሐፍ ቅዱስ ብቻ የማትሉት? ለምንድን ነው ታዲያ መጽሐፍ ቅዱስ ብቻ የማንለው? በመጀመሪያ መጽሐፍ ቅዱስ ብቻ ሲሉ ፕሮቴስታንት ምን ማለታቸው ነው የሚለውን እንስማና ለምን እንደማንስማማ ደግሞ እንነግራቸዋለን። አንድ የእምነት መግለጫ አላቸው፣ ዌስት ሚኒስቴር ኮንፌሽን የሚባል በእንግሊዝኛ የተጻፈ ነው። በአማርኛ ምን እንደሚል ግን ስለ መጽሐፍ ቅዱስ ያላቸው አቋም ምን እንደሆነ መጽሐፍ ቅዱስ ብቻ ሲሉ ምን ማለታቸው እንደሆነ ራሳቸው የተናገሩትን ላንብብላችሁ። እያንዳንዱ ጉዳይ ሁሉ ግልጽ አይደለም። እያንዳንዱ ጉዳይ መጽሐፍ ቅዱስ የተጻፈ ሁሉ ግልጽ ነው ብለን አናምንም። ነገር ግን ለመዳን ማወቅ ማመንና መፈጸም አስፈላጊ የሆኑት ነገሮች ሁሉ በቅዱሳት መጽሐፍት ውስጥ በአንድ ወይም በሌላ ስፍራ እጅግ ግልጽ በሆነ መልኩ ተብራርተዋል ይላል። ሁሉም ጉዳዮች መጽሐፍ ቅዱስ ውስጥ ያሉት ግልጽ ናቸው ማለት አይደለም። ግን ለመዳን የሚያስፈልገው እየሰማችሁ ነው? ለመዳን ለማመን የሚያስፈልገው ግን እያንዳንዱ ነገር በግልጽ በአንድ ወይም በሌላ ቦታ ላይ ተብራርቷል አሉ። በደንብ አድርጋችሁ ስሙ። በግልጽ ተብራርቷል ሲሉ ምን ማለታቸው እንደሆነ፣ ይህም የተማሩትም ሆነ ያልተማሩት ተገቢውን ተራ ዘዴ በመጠቀም ስለነዚያ ነገሮች በቂ ግንዛቤ እንዲያገኙ ያስችላቸዋል። ስለዚህ ይህንን እዚህ ላይ ተብራርቶ የተቀመጠውን የመዳን ትምህርት ተብራርቷል ሲሉ ከምን አንጻር ነው? ግልጽ ነው ሲሉ ከምን አንጻር ነው? የተማረም ያልተማረም ራሱ ቢያነበው ይረዳዋል። የሰማችሁ? የተማረም ያልተማረም ቢያነበው ይረዳዋል። ስለዚህም ይላል ቁጥር 9 ላይ ደግሞ ስለዚህም ስለ የትኛውም የመጽሐፍ ቅዱስ ክፍል ጥያቄ ሲነሳ ጉዳዩ
ልክ ለምሳሌ አንድ ጥቅስ ላይ ጥያቄ ተፈጠረ። ለምሳሌ ዮሐንስ 3:5 ስለ ጥምቀት ነው የሚያወራው ወይስ አይደለም? ከዋና ከመንፈስ ካልተወለዳችሁ የሚለው አለመግባባት ተፈጠረ። አንዱ ስለ ጥምቀት ነው አለ፣ አይ አንዱ ስለ ጥምቀት አይደለም አለ። አለመግባባት ተፈጠረ። አሁን ምንድነው የሚያደርጉት? ምንድነው የሚለው? ጥያቄ ሲነሳ ጉዳዩ በሌላ የመጽሐፍ ክፍሎች ላይ ጉዳዩን መመርመር አለበት፣ ሌላ ስፍራ ላይ ደግሞ ተገልጿል አለ። ስለዚህ ዮሐንስ 3:5 ላይ የሚያወራው ስለ ጥምቀት ነው አይደለም የሚለው ነገር ሌላ ጥቅስ ላይ ደግሞ ተብራርቷል ነው። ስለዚህ አሁን ሌላ የትም አትሄድም። እዚህ ላይ አለመግባባት ከተፈጠረብህ እዚህ ውስጥ ነው ግዴታ መፍታት ያለብህ እያለ ነው። እየሰማችሁ ነው? እኛ ደግሞ ይሄን አንቀበል። መጽሐፍ ቅዱስ በግልጽ ሁኔታ አስተምሮ ተብራርቷል። አዎ ለነማ ለክርስቲያኖች። እየሰማችሁ ነው? የተጻፈው ለማ ስለሆነ ክርስቲያን ላልሆኑ ሰዎች ግን አይደለም። ክርስቲያን ያልሆኑ ሰዎችማ ብዙ ነገሮችን አይረዱም። ይሄው እነርሱም እኮ እኛ በቤተ ክርስቲያኑ ስላልሆኑ እኮ ነው የተለየ እምነት ያዙት አይደል? ጥምቀት ለድነት ያስፈልጋል የሚለው በግልጽ እኮ ተጽፏል። ያመነ የተጠመቀ ይድናል። ከዚህ በላይ ግልጽ ቃል እኮ የለም። ጥምቀት ለኃጢአት ስርየት ያስፈልጋል ተብሎ በግልጽ ተጽፏል። ጴጥሮስ ጥምቀት ያድናል ብሎ ቃል በቃል ተናግሯል። ከዚህ በላይ እኮ ግልጽ የለም። ግን አያምኑበትም። በዚህ ለምን አያምኑበትም ሲባል ከቤተክርስቲያን ውጪ ስለሆኑ እንጂ ጥቅሱ ግልጽ ስላልሆነ አይደለም። ስለዚህ እኛ ግልጽ ነው ስንል ለክርስቲያኖች ነው። እነርሱ ግን ያተማረም ያልተማረም ማንኛውም ሰው ቢያነብ ይረዳል አሉ። ቢረዳማ አንድ አይነት እምነት ታዲያ ለምን አልያዙ? በፕሮቴስታንት ዘንድ ትላንትናም በሰፊው ተመምራቸዋል። አንድ እምነት ኖሮም አያውቅም። አሁን ዛሬ ላይ የለም አይደለም፣ ገና የተመሰረተ ሰዓት ጀምሮ የለም። በመጀመሪያው ክፍለ ዘመን ጀምሮ ገና ሉተር እንደተነሳ እዛው ሉተር በህይወት እያለ ነው ፕሮቴስታንቲዝም በሁለት በሶስት በአራት በአምስት መከፋፈል የጀመረው። ገና በህይወት ሳይሞት ገና በህይወት ስጋ እያለ ፕሮቴስታንቲዝም መለየት ጀመረ። አሁን ላይ ደግሞ ስፍር ቁጥር የሌለው ሆነ። ለምን ሆነ? መጽሐፍ እያንዳንዱ ትምህርቶች ሁሉ ሊመዘኑ የሚገባው በመጽሐፍ ቅዱስ ብቻ ነው። የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ይላሉ። ማንም ሰው ማመን ያለበት በመጽሐፍ ቅዱስ ነው ይላሉ። እንዲያ ከሆነ ይሄ ሁሉ ቤተ እምነት ለምን ተከፋፈለ? ለምን አልተዳኛችሁበትም ብለን እንጠይቃለን ማለት ነው። ይህንን ጠይቁ። አንድ ሰው ከሉትራን ቸርች ወጥቶ ቃለ ሕይወት ልግባ ቢል እንደገና ቃለ ሕይወቶች ለምንድን ነው የሚያጠምቁት? እንደገና የሚጠመቀው በነገራችን ምክንያቱም ሉተራን የሕፃናትን ያጠምቃሉ፣ የሕፃናትን ጥምቀት ደግሞ ቃለ ሕይወት አይቀበሉም። ስለዚህ ፕሮቴስታንት ናቸው እኮ ሁለቱም፣ ግን እንደገና ትጠመቃለህ። ለምን? ትምህርታቸው ለምን ተለያየ? ግልጽ ከሆነ በመጽሐፍ ቅዱስ ብቻ ነው የምንዳኘው ካሉ አሁን ላይ በጣም ብዙ ቸርቾች ሌሎች ቸርቾችን መድረኬ ላይ መጥተው ማገልገል አይችሉም፣ አብረን አምልኮ መፈጸም አንችልም እያሉ የአቋም መግለጫ እያወጡ ነው። ለምን? መጽሐፍ ቅዱስ ብቻ ነው የምትሉት ሁለታችሁም። ለምን አንድ አይነት እምነት አልኖራችሁም? ለምን አልተዳኛችሁበትም እናንተ ብለን እንጠይቃቸዋለን ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለው ነገር ቤተ ክርስቲያንን ቅድም ያልኳችሁን ቅዱስ ትውፊትን የአባቶችን ትምህርት ትተህ ልክ መጽሐፍ ቅዱስን ስታነበው አንተ የሚኖር መረዳት አለ። እየሰማችሁ ነው? አንተ የሚኖር መረዳት አለ። አሁን እኮ አይ የኔ መረዳት ስህተት ከሆነ በመጽሐፍ ቅዱስ ይታረማል ይላል። ግን እኮ ስህተት እንደሆነና እንዳልሆነም የሚለይለት ማን ነው? ራሱ እስቲል የራሱ መረዳት ነው። ምክንያቱም ሌላ ነገር አይቀበልም። የአባቶችን ትርጓሜ አይቀበሉም። ከመጀመሪያው ክፍለ ዘመን ጀምሮ ክርስቲያኖች እንዴት እንደሚያምኑበት አይቀበሉም። ስለዚህ መጽሐፍ ቅዱስ ብቻ ሲል እኔ መጽሐፍ ቅዱስን ሳነብ የተረዳሁት መረዳት ብቻ እያለክ ነው ማለት ነው። ልክ የሆነ የሚኖረው መረዳት አለ፣ የሚደርስበት መረዳት አለ ልክ ሲያነበው። ከዛ ያን መረዳት ይዝና አባቶች ከዚህ መረዳት ተቃራኒ ከተናገሩ እንደ መጽሐፍ ቅዱስ አይደለም የተናገሩት ማለት ነው። ነገር ግን ከሱ ጋር የሚስማማ ነገር ከሰማ ኦኬ እንደ መጽሐፍ ቅዱስ ነው የተረዱት ማለት ነው። ስለዚህ ሚዛናቸው መጽሐፍ ቅዱሱ ሳይሆን ምኑ ነው ማለት ነው? የነሱ መረዳት ነው ማለት ነው እንጂ አንድ ሰው መጽሐፍ ቅዱስ ብቻ ብሎ የምርም እንደ መጽሐፍ ቅዱስ ቢያምን ክርስቲያን ነው የሚሆነው። በነገራችን መጽሐፍ ቅዱስ ብቻ የሚል ሰው ጥምቀት ያድናል ሲል የምርም በቃ ሌላ የተሳሳተ መረዳት ባይቀበል መጽሐፍ ቅዱስን ብቻ ቢቀበል ጥምቀት ለድነት እንደሚያስፈልግ ያምናል። አንዲት ቤተክርስቲያን እንዳለች ያምናል። ስለዚህ ወደዛች ቤተክርስቲያን ይመጣል። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት የምርም የሚዳኙበት ከሆነ ለምን አንድ አልሆኑም የሚል ጥያቄ እናነሳለን። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት የማንቀበልበት ምክንያት ምንድነው ሲባል መጽሐፍ ቅዱስ በቤተ ክርስቲያን ነው መተርጎም ያለበት ስለምንል ነው። ቅድም ያነሳናቸው ነጥቦች አሉ አይደል? በዛ መልኩ ነው ግዴታ የሚተረጎመው። ክርስቲያኖች እንዳመኑት ነው የሚታመነው እያልን ነው እኛ መጽሐፍ ቅዱስ ብቻ የሚለውን አንቀበልም ስንል። ምክንያቱም መጽሐፍ ቅዱስ ብቻ የሚለው የሆነ ነገር አንብበህ የራስን መርዳት እንድትይዝ ያደርጋል። አያረግም ካልከኝ ምኑን ትክደኛለህ? ይኸው ተበታትናችሁ እያየኸው ከዚህ በላይ ምን ማስረጃ አለ?
እርስ በርስ ተበታትነው አንዱ አንዱን እያወገዘ ብዙ ቸርች ሆነው ቁጭ ያሉት እኮ ልክ ሲያነቡ የሚኖራቸው መረዳት ይሄ ነው መጽሐፍ ቅዱሳዊ ትክክለኛ ይላል። ያኛውም ሌላ አይነት ይዝና ይሄ ነው ትክክለኛ ይላል። አንተ ለማገላገል ኧረ ተው ቆይ ሁለታችሁም እኮ ተሳስታችኋል። ይሄ ክፍል በአባቶች ዘንድ አባቶች አንቀበልም መጽሐፍ ቅዱሱን ብቻ ነው ይላል። ስለዚህ መጽሐፍ ቅዱስ ብቻ ነው እኚህ ሰዎች የሚያምኑት። አንዱ በሌላ ተርቷል፣ አንዱ በሌላ ማንም አይሰማም። አሁን ሁለቱም የመጽሐፍ ቅዱስን ሐሳብ ይዘዋል ማለት ይቻላል? አይቻልም። ስለዚህ መጽሐፍ ቅዱስ ብቻ የሚለው ለራስ መረዳት አሳልፎ የሚሰጥ ከራሱ ከመጽሐፍ ቅዱስ እንኳን የሚለይና ለግለሰብ መረዳት አሳልፎ የሚሰጥ ነው ማለት ነው። ስለዚህ አንቀበለውም። ሌላኛው አንድ ነገር ብቻ ላንሳና ጨርሷለሁ። ሌላኛው መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበልበት ምክንያት በመጽሐፍ ቅዱስ ላይ ስለሌለ ነው። መጽሐፍ ቅዱስ ብቻ የሚል ትምህርት መጽሐፍ ቅዱስ ላይ በቃል ደረጃም የለም፣ በሐሳብ ደረጃም የለም። መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ ብቻ አይደለም፣ በክርስትና ታሪክ ውስጥ ቅድም እንዳልኳችሁ ክርስትና በሐዋርያት ዘመን ልክ መጽሐፍ ጽፈው እንደጨረሱ ጥፍት ብሎ ልክ ፕሮቴስታንት ሲመጣ ነው የጀመረው አይደለም። በእያንዳንዱ ዘመን ነበር። በየትኛውም ዘመን መጽሐፍ ቅዱስ ብቻ የሚል ትምህርት ኖሮ አያውቅም። ለመጀመሪያ ጊዜ መጽሐፍ ቅዱስ ብቻ ያለው ማቢዮን ጥሩ ነው። አሁንም ማርቲን ሉተር ነው። ከማርቲን ሉተር በፊት መጽሐፍ ቅዱስ ብቻ የሚል ትምህርት በክርስቲያኖች ዘንድ በቤተ ክርስቲያን ታሪክ አልነበረም። ስለዚህ እንዴት ነው በቤተ ክርስቲያን ታሪክ ከመጀመሪያው ዘመን ጀምሮ የነበሩ ክርስቲያኖች የማያምኑትን የማያውቁትን ነገር ዛሬ መጣ መጽሐፍ ቅዱስ ብቻ ስትል እንዴት እቀበላለሁ? እንግዳ ትምህርት እንዳትቀበል ብሎኝ እኮ አስጠንቅቆኛል ቅዱስ ጳውሎስ። ስለዚህ ልቀበል አልችልም ማለት ነው። ስለዚህ እነዚህ ናቸው። የመጨረሻው መጽሐፍ ቅዱስን በዕለት ተዕለት ህይወታችን ብናነብ የምናገኛቸው ጥቅሞችን ቀጥታ ዝም ብዬ ላንብብላችሁና እጨርሳለሁ። ክርስቲያኖች ይህን ሁሉ የምንማማረው የእግዚአብሔርን ቃል እናውቅ ዘንድ እንማረው ዘንድ ነው። ዕለት ዕለትም ልናነበው ይገባል። ዕለት ዕለት መጽሐፍ ቅዱስን ብናነብ ምን እናገኛለን? በህይወታችን ውስጥ አንደኛ ወደ እግዚአብሔር ያቀርበናል። መጽሐፍ ቅዱስ የእግዚአብሔርን ፍቃድ እንድናውቅና እንዲሁም ለእኛ ለሰው ልጆች ያለውን የእግዚአብሔርን ፍቅር እንድናውቅ ይረዳናል። ስለዚህ ዕለት ዕለት መጽሐፍ ቅዱስን ባነበብን ቁጥር ወደ እግዚአብሔር እንድንቀርብ ያደርገናል ማለት ነው። ወደ እግዚአብሔር ያቀርበናል። ሁለተኛ ኢየሱስ ክርስቶስን እንድናውቀውና እንድንወደው ያደርገናል። ኢየሱስን እንድናውቅና እንድንወደው ያደርገናል። ኢየሱስን እንድናውቀውና እንድንወደው ያደርገናል። ቅድም እንዳልኳችሁ የመጽሐፍ ቅዱስ ዋና ማዕከል ማን ነው? ጌታ ኢየሱስ፣ የብሉይ ኪዳንም ሆነ አዲስ ኪዳን። ስለዚህ በዕለት ተዕለት ህይወታችን ውስጥ መጽሐፍ ቅዱስን ባነበብን ቁጥር ጌታ ኢየሱስን እያወቅነው እየወደድነው ፍቅራችን በልባችን ያለ የኢየሱስ ክርስቶስ ፍቅር እየጨመረ እንዲሄድ ያደርጋል ማለት ነው። ሶስተኛ እምነታችን እንዲጠነክር ይረዳናል። እምነታችን እንዲጠነክር ይረዳናል። ባነበብነው ቁጥር በእግዚአብሔር ላይ ያለን እምነት እየጠነከረ እየጨመረ በእግዚአብሔር ላይ ያለን መተማመን እያደገ እምነት እያደገ የሚመጣ ነገር ነው። በነገራችን ላይ ሁላችንም ተመሳሳይ የሆነ ጠንካራ እምነት አለን እንዴ? የለን። ስለዚህ እምነታችን የተለያየ ነው። በእግዚአብሔር ላይ ያለን እምነት እያደገ እንዲመጣ ያደርገናል። አራተኛ እንዴት መኖር እንዳለብን ያስተምረናል። እንዴት መኖር እንዳለብን ያስተምረናል። መጥፎ ባህሪዎቻችንን እያስተካከለ በእግዚአብሔር የተወደደ ሞራላዊ ህይወት እንዲኖረን ይቀርጸናል ማለት ነው። ስለዚህ እየቀረጸን እያስተካከለን ህይወታችንን እያረመን ይሄዳል ማለት ነው። አራተኛው። አምስተኛ ከስህተት ትምህርት ይጠብቀናል። ከስህተት ትምህርት ምን ይለናል? የተሳሳተ ትምህርት እንዳይወስደን ይረዳናል። ስለዚህ ሁላችንም ክርስቲያኖች መጽሐፍ ቅዱስን ማንበብ አለብን ማለት ነው፣ ከስህተት ትምህርት ለመጠበቅ። የሆነ ሰው መጥቶ የገዛ መጽሐፋችሁ አባታችሁ ለእናንተ የሰጠውን መጽሐፍ እናንተ ባለማንበባችሁ ምክንያት ከእናንተ ውጪ ማለትም ከእግዚአብሔር ቤተሰብ ውጪ የሆነ ሰው መጥቶ የአባታችሁ መልእክት ላይ ሌላ ግራ ሲያጋባችሁ አስቡት። በጣም የሚያሳዝን። ይሄ ግራ የሚያጋቡን ለምንድን ነው? እኛ የአባታችንን መልእክት ስለማናነብ። ስለዚህ ልናነብ ይገባል። መጽሐፍ ቅዱስን ስናነብ ከስህተት እንጠብቃለን። ስድስተኛ በንስሐ እንድንመላለስ ይረዳናል። በንስሐ እንድንመላለስ ይረዳናል። መጽሐፍ ቅዱስ ባነበብን ቁጥር አሁን ላይ ያለንበትን የኃጢአት ህይወት እንድንጸየፈውና ከዚህ ህይወት እንድንወጣ የእግዚአብሔርን ጽድቁን እንድንናፍቅ ወደ እግዚአብሔር እንድንቀርብ ንስሐ እንድንገባ መንፈሳዊ ህይወት እንዲኖረን ይረዳናል ማለት ነው፣ መጽሐፍ ቅዱስን ዕለት ዕለት ብናነብ። ሰባተኛ በመከራና በጭንቀት ጊዜ ያጽናናናል። በሐዘን ጊዜ ያጽናናናል። በመከራና በሐዘን ጊዜ ያጽናናናል። ሁላችንም የሰው ልጆች በእነዚህ ስሜቶች እናልፋለን።
መከራ የሚመጣብን የሆነ ጊዜ አለ በህይወታችን በሆነ ጉዳይ ማለት ነው። ጭንቀት የሚመጣበት ሐዘን የሚመጣ በዛን ጊዜ መጽሐፍ ቅዱስን ዕለት ዕለት የምናነብ ከሆነ የእግዚአብሔር ቃል ያጽናናናል፣ ያበረታናል፣ ያጠነክረናል፣ ያረጋጋናል። ስለዚህ ይሄ ይጠቅመናል ማለት ነው። ሰባተኛ ነው አይደል የጠቀስኩላችሁ። 8ኛ ጸሎትን ያስተምረናል። 10 ናቸው። ጸሎትን ያስተምረናል። እንደምታውቁት መጽሐፍ ቅዱስ በቤተ ክርስቲያናችን ራሱ ጸሎት ጭምር ነው፣ ይጸለይበታል። መዝሙረ ዳዊትን እንጸልየዋለን አይደል? በነገራችን ላይ መዝሙረ ዳዊትን ብቻ አይደለም፣ የትኛውንም የመጽሐፍ ቅዱስ ክፍል የማቴዎስ ወንጌልን በጸሎት መንፈስ ሆነን ልንጸልየው እንችላለን፣ ልናነበው እንችላለን። በተለይም ደግሞ ግን በዋነኛነት የሚጠቀሱት ምንድናቸው? መዝሙረ ዳዊት የጥበብ መጽሐፍት ናቸው። ነገር ግን መዝሙረ ዳዊት ብቻ አይደለም። ይኸው ለምሳሌ ቅዳሴ እኮ ጸሎት ነው፣ አምልኮ ነው። ቅዳሴያችን ላይ የአዲስ ኪዳን መጽሐፍት ናቸው የሚነበቡ መልእክታት፣ ወንጌላት። ስለዚህ በጸሎት መንፈስ ሆነው ራሱ ይጸለያሉ ማለት ነው። እንዴት እንደምንጸልይም ደግሞ ያስተምረናል። 9ኛ አእምሮን ያድሳል። 9ኛ አእምሮን ያድሳል። አእምሯችን ጭንቀት ውስጥ፣ ግራ መጋባት ውስጥ፣ አለመረጋጋት ውስጥ ሲሆን የእግዚአብሔርን ቃል ባነበብን ቁጥር ዕለት ዕለት በህይወታችን የሆነ ቀን ብታነቡ እንዲህ እኚህን ሁሉ ታገኛላችሁ አይደለም። ዕለት ዕለት መጽሐፍ ቅዱስን በዴይሊ ላይፋችን ውስጥ ግን የምናነበው ከሆነ እነዚህን ሁሉ በረከቶች ይሰጠናል ነው። ስለዚህ አእምሯችንን ያድስልናል። 10ኛውና የመጨረሻው ደግሞ ለዘለዓለም ህይወት ያዘጋጀናል። ለዘለዓለም ህይወት ምን ይለናል? ያዘጋጀናል። መጽሐፍ ቅዱስ ሁሌም በህይወታችን በንስሐ በቅድስና በመውደቅ በመነሳት እንድንመራ ከእግዚአብሔር ጋር ሁሌም ሐሳቡን በማወቅ እየረዳን ግንኙነታችንን እያቀረበ ለሰማያዊ ነገ ለሚኖረን በእግዚአብሔር መንግስት ለሚኖረን ለሰማያዊ የዘላለም መንግስት ምን ይለናል? ያዘጋጀናል። ስለዚህ መጽሐፍ ቅዱስን ዕለት ዕለት ማንበብ አለብን። እንዴት ነው የምናነበው? ጸልየን፣ ጸሎት አድርገን። መጽሐፍ ቅዱስ ጀስት የሆነ የታሪክ መጽሐፍ ባዮሎጂ ወይ ፊዚክስ አይደለም፣ ዝም ብሎ አይነበብም። ጸሎት አድርገን እግዚአብሔር ወይ ልቤን ክፈትልኝ፣ ቃልን እንድረዳ እርዳኝ ብለን መጽሐፍ ቅዱስን በተቻለን መጠን ዕለት ዕለት በህይወታችን ውስጥ ቢያንስ አንዳንድ ምዕራፍን ብትሆን ልናነብ ይገባል። ከዛሬው ትምህርታችን ፍሬያችን ይሄ መሆን አለበት። ዛሬ ቤቱ ገብቶ መጽሐፍ ቅዱስን በዕለት ተዕለት ህይወቱ ማጥናት የሚጀምር ክርስቲያን ሊፈራ ይገባል። ትምህርቱ በዚህ ጨርሻለሁኝ። መጨረሻ ላይ አንድ ነገር ብቻ ልበላችሁ። እውነተኛ አምላክ ማን ነው የሚል መጽሐፍ አለ። ታውቁታላችሁ? የሚያውቁ አለ? እውነተኛው አምላክ ማን ነው ይላል። ጸሐፊ እኔ ነኝ። ጸሐፊው እኔ ነኝ እና ይህ መጽሐፍ ከእስልምና አንጻር የተጻፈ የዕቅበተ እምነት መጽሐፍ ነው። ስለዚህ የሙስሊሞችን ትምህርትና እምነት እነርሱ እኛ ላይ የሚያነሷቸውን ጥያቄዎች በምን መልኩ መመለስ አለብን፣ እኛስ እነርሱን ምንድነው መጠየቅ ያለብን፣ ምንድነው መሞገት ያለብን የሚለውን በደንብ የሚያስረዳን የእነሱንም ትምህርታቸው ምንድነው የሚለውን እንድንረዳ የሚረዳን መጽሐፍ ነው። እውነተኛው አምላክ ማን ነው? በእንትን ውስጥ እግዚአብሔር ወይስ አላህ ይላል። መልሱን በዚህ ውስጥ በደንብ ተብራርቶ ታገኙታላችሁ። የሚሸጠው 400 ብር ነው። ስመጣ በጣም ጥቂት ነው ያመጣሁት፣ 20 ፍሬ ብቻ ነው ያመጣሁት። ስለዚህ ቀድሞ የገዛ ይወስደዋል ማለት ነው። ከዚህ ስትወጡ በር ላይ ታገኙታላችሁ መጽሐፉን። 400 ብር ነው የሚሸጠው። ስለዚህ ካሽም የያዛችሁ በካሽ በቴሌ ብርም ትራንስፈርም ማድረግ ይቻላል። በር ላይ ስትወጡ ታገኙታላችሁ። እኔ ጨርሻለሁኝ። ወስብሐት ለእግዚአብሔር። ሰዓት ልክታዩ ስንትና ስንት ነገር እንደዘለለ ያላነሰው በጣም ያለኝ ችግር የለውም። አንድ ቪዲዮ ላይ ነው ለካለው ወደዚያ ዙሩት ነው ያለው። ኦኬ
እንትን ነው። ኦኬ ቁርባን የስርዓተ ቁርባኑ ምናምን ወይኔ ስንት ሚስጥር ሰምታችኋል እስካሁን ድረስ። አሁን ይሄን ነው የምታደርጉት ማለት ነው። እግዚአብሔር ቢፈቅድልን ማለት ነው። ጌታ ቢወድ ቢፈቅድልን ብንኖር ምን ልናደርግ እንችላለን? ተመካከርበት ማለት ነው። ከጓደኞቼ ጋር እንመካከርበት እንጸልይበትና እዚህ ቤተክርስቲያን ማለት ነው ሰንበት ትምህርት ቤት አለ። መቼ ታውቃላችሁ አይደል? እና በሰንበት ትምህርት ቤት ውስጥ ያልታቀፋችሁ ልጆች ታቀፉና ማለት ነው ከወንጌሎቹ ጋር ተነጋግረን ሰንበት ትምህርት ቤቱ ጋር ተነጋግረን በሰንበት ትምህርት ቤቱ ስለሆናችሁ የሰንበት ትምህርት ቤቱ ደግሞ የቴሌግራም አካውንት እና ሌላ ሚዲያዎች ላይ አሉ። በተለይ በቴሌግራም ግን በሳምንት አንድ ቀን እኛ እዛው አዲስ አበባ ሆነን እናንተን የምናገኝበት ነገር እና ለአመት ነምሪ ከፈተሩት እንመካከርና አልፎ አልፎ ማለት እንደዚህ እንዲሆን ግን ያው እናንተ ልናገኛችሁ የምንችለው በሰንበት ትምህርት ቤት ውስጥ እና ከቤተ ክርስቲያን ገዘው ይህ ቤተሰብ በጣም አስፈላጊ ነው። እናንተ መራቅ አይደለም ያለባችሁ ብሎ ሌሎችን ደግሞ ማምጣት ነው። እዚህ የሆነ ቤተሰብ መመሰረት ቤተሰብ ያለው ግዴታ እናንተ የምትኖሩበት ሄዳችሁ የምትኖሩበት ቤት ውስጥ ብቻ ነው። የክርስቲያኑ ማህበረሰብ የክርስቶስ ቤተሰብ እያለ እና ይህ የክርስቶስ ቤተሰብ ትልቅ ቤተሰብ ስለሆነ እርስ በርስ ፍቅር እንዲኖሩ መዋደዱ አንዱ ሲቸግረው አንዱ የሚደርስለት ግዴታ ክርስቲያኖች አንዱ አንዱ የሚደርሰለት በእድር ነው እና ሆነ ማለት እሱ ጥሩ ነው። ይህ የባህላችን ኢትዮጵያ ባህላችን የሱና የሚባል ሆኖ ይህ ክርስቲያናዊ ቤተሰብነት ከዛም በጣም ልጃነት ይሄዳል። ምክንያቱም በመካከላችሁ የሚኖረው ጌታችሁ ኢየሱስ ክርስቶስ ስለሆነ ቀስቱ እያሰባችሁ አንዳችሁ ስለ ሌሎቻችሁ መኖር ትጀምራላችሁ እና ቤተክርስቲያን በተለይ ለዚህ ቤተክርስቲያን የምትቀርቡ ካላችሁ እንግዲህ ስለ ጊዜ ያለው ጠይቃችሁ ለእኔ አለ ትንሽ ተመጥሮ የሚመጡ ለእኔ ማለት ለእኔ ይጠቅመኛል። ግን የሚጠቅመኝ ወንድሞቼ ስለሆናችሁ ወንድሞቼ የሚሰንበት ደስ ይላል። እኔ ልክ ከቤተክርስቲያን ለምሳሌ ከቤተክርስቲያን በልክ መቼስ ይከፋቸዋል ብዬ ተስፋ አደርጋለሁ። ልክ እንደዛ እና አንዳንድ ልክ ሰብሰብ ብለን ዛሬ የተማማራችሁት ትምህርት መጽሐፍ ቅዱስ ማለት መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ስትማማሩ ማለት ነው። ስለ መጽሐፍ ቅዱስ ስትማማሩ መጽሐፍ ቅዱስ በዋናነት ሁለት ክፍል አለው ተብላችኋል። ብሉይ ኪዳንና ምን ኪዳን? ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን የሚባለው አንድ መጽሐፍ ሳይሆን ብሉይ ኪዳን አዲስ ኪዳን ናቸው። የተለያዩ መጽሐፍ ተሰባሰቡ የሆኑ መጽሐፍ ይጻፉ የተለያየ ቦታ ላይ ያሉ በተለያየ ቋንቋ በዋናነት በዕብራይስጥና በግሪክ በተለያዩ የዘመን ላይ የነበሩ በ1500 ዓመታት ውስጥ የተጻፉ መጽሐፍ ስብስብ መጽሐፍ ቅዱስ ይባላል። እነዚህ ስብስብ ደግሞ ለሁለት ይከፈላሉ ማለት ነው። ግማሹ ወደ 16 የሚሆነው ብሉይ ኪዳን፣
የተቀሩት አዲስ ኪዳን፣ ብሉይ ኪዳን የተባሉት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመምጣቱ ወይም በስጋ ከመቤታችን ከንጽሕት ድንግል ከመወለዱ በፊት የነበሩት መጽሐፎች እነሱ ሁሉ ሲጻፉ የሚጻፉት መሲሁ ይመጣል የሚል ተስፋን የሚሰጡ ተስፋን የያዙ ናቸው። ጌታችን ኢየሱስ ይመጣል፣ ያድነናል፣ ከንጽሕት እናቱ ከቅድስት ድንግል ይወለዳል። ልክ ትንቢተ ኢሳይያስ ምዕራፍ 7 ላይ የተነገረው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ተብሎ እንደዚህ በተስፋ መልክ የተቀመጡ ናቸው። እነዚህ የብሉይ ኪዳን መጽሐፍት። የአዲስ ኪዳን መጽሐፍት ደግሞ ጌታ እኮ መጣ፣ ተስፋችን ክርስቶስ ተወለደ፣ ተስፋችን ኢየሱስ ተወለደ፣ መጣልን፣ ለሁላችን በጥቂት ተመላልሶ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተነሳ የሚል ቤተክርስቲያን ተመሰረተች፣ በኢየሱስ ድህነት አለ የሚል ነገር በቃ ተስፋችን ኢየሱስ መጥቷል፣ ድህነት ለሁላችሁ ሆኗል፣ በሉ ይህን ድህነት አግኝ እየተባለ ወደ ቤተክርስቲያን የሚጣራ መጽሐፍ ናቸው። ይህንን ማወቅ አለብንና ይህን ያዛልጉና ግን ነገር ያው ከመጽሐፍ ከዚህ ከዛሬ ትምህርት አሁን እስካሁን የተማራችሁት ይሁን ትልቅ ነጥቦች ናቸው። ሁሉም ይዛችሁት ምናምን አላውቅም፣ ግን አባውን ከነገረን ውስጥ ብዙ መያዝ ያለባቸው ሰዎች እንዳሉ መጨረሻ ላይ የተናገረ ነገር በጣም ወሳኝ ነገር። መጽሐፍ ቅዱስ ስለ መጽሐፍ ቅዱስ የምንማረው ማንበብ ስላለብን ነው። መጽሐፍ ቅዱስ የማንበብ እንዴት ነው ልምዳችን በጣም ይወረደ ክርስቲያኑ ማህበረሰብ ዘንድ አሁን እንትላለን አሁን ዘመናት ወደዚህ መጽሐፍ ቅዱስ ቤታችን ውስጥ ብዙ ማናለች የማንበብ እና መጽሐፍ ቅዱስ በደንብ ማንበብ አለ። መጽሐፍ ቅዱስ እግዚአብሔር አምላካችሁ ለእናንተ የላከው ደብዳቤ። እሺ መጽሐፍ ቅዱስ አሁን በእኛ ዘንድ በኦርቶዶክሳውያን መምህራን ዘንድ እንደዚህ ነው የሚሰጠው። መጽሐፍ ቅዱስ ማለት እግዚአብሔር አምላካችሁ አባታችሁ ለእናንተ የጻፈው ደብዳቤ። ለምሳሌ ለምትወዱት የሆነ ንጉሥ አለ ምድር ላይ ያለ ማለት ከዚህ በፊት የነበረ ቢሆን ይችላል። አንድ በጣም የምትወዱት አንድ ንጉሥ ነበር፣ ወይም አንድ በጣም የምታከብሩት ግን እንደው ተለቅ ያለ ደረጃ ያለው ሰው ማለት ነው። ዝም ብላችሁ እንደዛ አስቡና ያ ሰው የሆነ መልእክት ለእናንተ ቢልክላችሁ፣ የሆነ ደብዳቤ ቢጽፍላችሁ ያንን ደብዳቤ መቼስ ተቀበላችሁ ራሱ አትመገለጥ ከፈታ አታረጉትም። ራሱ እየወጣችሁ መጀመሪያ ወደ ቤት የምትሄዱ ተረጋግታችሁ ነው ተቀበሉትና ሽካችሁ በጥሞና ማንበብ ትጀምራላችሁ። መጽሐፍ ቅዱስ አምላካችሁ የሰማይ የምድር ፈጣሪ ገናናው እግዚአብሔር እርሱ ለእናንተ የላከው ደብዳቤ። ወዳጆች እግዚአብሔር የላከላችሁን ይህን ደብዳቤ በጥሞና ልታነቡት ይገባል። ትልቁ ነገር በየቀኑ ትንሽ ምዕራፍ ትንሽ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 14 ያለውን ዛሬ ተመልከቱ። እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 14 ብቻ ነው ሙሉ ምዕራፉ ማለት ነው። ትንሽ ማለት ከዛ ታነቡና ስታነቡ እንዲመስላችሁ ታነቡና የተወሰነ ይሰራባታል። ታነቡና ከዛ በኋላ ምን እንደተማራችሁ ደግሞ መልሳችሁ ለራሳችሁ ትጠይቃላችሁ። ትንሽ ያነበባችሁ ትንሽ 3-4 ታነቡና እስካሁን ያነበባችሁ ያላችሁ ራሳችሁ ትጠይቃላችሁ። ማንበብ ስትጀምሩ ደግሞ ሁልጊዜ ቢሆን መረሳት የሌለበት በቅዱስ መስቀል ምልክት የእግዚአብሔርን የአምላካችሁን ስም በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጀምሩ። በትችሉ ደግሞ ጌታ ይህ መጽሐፍ ያንተ ይህ ወንጌል ያንተ ይህን ቅዱስ ወንጌል እንዳነበው ስለፈቀድክልኝ እግዚአብሔር ያመሰግናል። በነገራችን ስለፈቀደልን ቃሉን እንድናነብ ስለፈቀደልን እናመሰግናለን። ይህ ለእኛ ትልቅ የሆነ ስጦታ። መጀመሪያ እናመሰግናለን አምላካችን። አባቱ ተመስገን፣ እግዚአብሔር ተመስገን። ቃልህን ሰጠን፣ በቃልህ ልታረጋጋን ልታስተምረን እናመሰግናለን። ልክ ሰው ሲጸልይ ማለት ነው። እኛ ስንጸልይ እኛ እንናገራለን። ወደ እግዚአብሔር ስንጸልይ እኛ እንናገራለን። ቁጭ ብለን መጽሐፍ ቅዱስ ስናነብ ደግሞ ለእኛ እግዚአብሔር ይናገራል። እንዳትረሱ። እኛ ስንጸልይ በምንጸልይበት ጊዜ እኛ ወደ እግዚአብሔር እንናገራለን።
የሚከብድ ነገር ሲኖር ትህትና የሚባል ነገር አለ። መምህራን መጠየቅ፣ መምጣት ወደ ሰንበት ትምህርት ቤት ይህ ነገር ምንድን ነው ብሎ መጠየቅ በጣም አስፈላጊ ነው። መምህር ድንገት ባታገኙ አንድምታዎችን የቤተክርስቲያን አንድምታ የትርጓሜ መጽሐፍት አሉ። እነሱን ገልጦ ማየት እንደው በጣም እጅግ አስፈላጊ ነው። ወደ ሌላ ወደ ስሁት አስተምሮ ደግሞ በራሳችሁ ትርጓሜ እንዳትሉ። ስለዚህ መጽሐፍ ቅዱስ በየቀኑ ከአሁን በኋላ ማታ ማታ ወይም ልክ ጠዋት ስትነሱ ከእንቅልፋችሁ የመጀመሪያው ተግባራችሁ ትንሽ የመጽሐፍ ቅዱስ ክፍል ማንበብ ስተኙ ጥቂት ነገር እና እንዲህ ብታደርጉ ህይወታችሁ ይቀናል ብዬ አስባለሁ። የሰንበት ትምህርት ቤቱን ነገር የቴሌግራሙንም ሚዲያዎቹን ያስተዋወቋችሁና እዛ ውስጥ ጆይን አድርጉ። ከዛ በኋላ እንዳልኳችሁ እኛ በሳምንት አንድ ቀን ጊዜ ቢፈቅድልን ከዛ ከመምህራኖቹ ጋር ተነጋግረን ከእናንተ ጋር ሁሌ በሳምንት አንድ ቀን እየተፈራረቅን የሚያወሩት እንላለን። የሆነ ጊዜ ላይ ደግሞ ጊዜ ሲፈቅድልን በቅርብ ጊዜ ጌታ ከፈቀደልን ነው የምላችሁ ብቅ እንላለን፣ እንመጣለን። ደግሞ በአካል እንመጣና ከእናንተ ጋር ደግሞ ተቀላቅለን ብለን አንድ ቀን ደግሞ እንመለሳለን። ስለዛ የሰንበት ትምህርት ቤቱ ያስተዋወቃቸውና አትልቆሽ ሁላችሁ ቃላትን ያሰማልን ያሰማልን ቃላትን ያሰማልን ጥያቄ ያላችሁ